ገና ሲጀምር ታሪኩን ይሄኛው አገሩ ፍልስጤም ነው ይላል ይሄኛው ደግሞ እስራኤላዊ ነው ይላል ይሄ ከአሕዛብ ወገን ነው ይላል ይሄኛው ደግሞ ከሌዊ ወገን ነው ይላል ምን መሰላው ለምሳሌ ገድላትን ስታነሳ ብዙ አይተናልና ምናልባት መጽሐፉን ያው እንግዲህ ማንም ስለሚያሳትመው ለታሳትሙትም ትችላላችሁና እንደፈለጋችሁም ልትተረጉሙ ትችላላችሁ ነው ውሸት አይደለም ይሄ እውነተኛ ታሪክ ነው ለምሳሌ ያለ መረጃ እንድታወራ አልፈልግም ተሳባ ኢትዮጵያዊ አይደለችም ብለህ አውርተሃል አንተ ራስ ማለት ነው አንተ ራስ አውርተሃል ተሳባ ኢትዮጵያዊ አይደለች እንኳን አንተ ይውል አሉ የሚባሉ አርኪኦሎጂካል ጥናት ያደረጉ ፋይንዲንግ የሰበሰቡ እንኳን ንግስተ ሳባ የመናዊ ነች ብለው አላስቀምጡም ካንተ ውጪ ማለት ነው ካንተ ውጪ እሱን ስላልነገረችን ተተንወተናል ኑና ቀመሱት ተብሎ የሚባል ጌታን እንጂ ና ፕሮቴስታንትን ቀመሰው አይባልም አንተ ናና ኦርቶዶክስን ቀመሳ አይባልም ምኑንም እንቀምሰው ብለው እንደጻፉ እንደተረጎሙት ልንገራችሁ ግዕዝ ውስጥ ነው የሚደበቁት ትክክለኛ አልተረጎሙም ብለው ማለት ነው ራሳቸው ጽፈውታል በጼዴንያና በግብጽ ያለ ሐሰት ፈዋሽ ወዝን ስላፈሰሰ ስዕልሽ ሰላምታ ይገባል ቀራጭ ማቴዎስን ሐዋርያው ማለት ነው ወንጌላዊ ያደረግሽው ማርያም አቤት መጣ ያው ስሙትና ከዛ በኋላ በደንብ ከፍትላችኋለሁ በደማስቆ ጎዳና ላይ ድንግል ማርያም አግኝተው የትኛው የታምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል አቆም ማለት ያላገኙትም እስካሁን ያገኘ ሰው ካለ ከፍተን ብናየው ዲያቆን ዘማርያም ዘለቀ ተረጋጋ አሳዩኝ ማፈሪያነት እኮ ነው እኛንን ጴንጤው ኤርሚያስ ነው እየሰጠ ያለው መረጃ ማለት ነው ከብሪ ግባው የኔ ጌታ ፈጣኑ መልአክ ልብ በሉ የኔ ቅዱስ ገብርኤል ስለመብርሃን ልለምን እስቲ የኔ ጌታ ልለምን እስቲ ስለመብርሃን የኔ ቅዱስ ገብርኤል የኔ ጌታ ወእጨጌ ዘመን በረ ቲክቶክ አሁን በሁለቱ ሲኖዶስ መካከል ነው እዚህ ቪስ ያልኩትኝ ለዛ ነው ይሄኛውን እያወገዘ ነው ይሄኛው ይሄንን አላቅም እያለ ነው ቻለው እንግዲህ መድኃኒዓለም ይርዳችሁ ኦርቶዶክስ ቪስ ቲክቶክስ መከርን እነዚህን ጎረምሶች የሚፍጨረጨሩ ጎረምሶች አራታው ግድ የለም እኔ ነግራቸዋለሁ ጠርቼ ሁሉንም ማለት ነው ኢየሱስን ስላልነገረችን ተተንወተናል ኑና ቀመሱት ተብሎ የሚባል ጌታን እንጂ ና ፕሮቴስታንትን ቀመሰው አይባልም አንተ ናና ኦርቶዶክስን ቀመሳ አይባልም ምኑንም እንቀምሰው ጌታቸር መሆኑን ቀምሳችሁ እዩ ነው ያለ መጽሐፍ የጌታን ቸርነት ነው እንቀምሰው አሁን ይኸውልህ እንግዲህ ኦርቶዶክስ ቪስ ቲክቶክስ ጴንጤ እዚህ ጋር ቁጭ ብሎ መካሪ ሆኖልሃል ከኤርሚያስ ጀምሮ ማለት እና አስቼተው ይላሉ ዳጊ አራተ ግዴላችሁም የምድሪቱ ኦርቶዶክስ እንደዚህ አይደለችም ይላል ሜሎስ በዛ ጋር ይጮሃል ዳኒ ይጮሃል ብሩክ ይጮሃል ወንድሞች ይጮሃሉ ማን ያረኛ አንድነን ባከኛ አንድነን አባካቹኛ አንደናንተ እንትን 18 ቦታ አልተበታተንም አንድ ብለው ሲሉ እሺ ለወንድሞቼ ልስጥ ታምር 98ኛው ላይ ማርያም ጳውሎስን በደማስቆ ጠራችሁ ይላል በዚህ ትልቁ ታምረ ማርያም ላይ እኛ እሱን አንቀበልም ብለህ ካልክ ታምር 97 ላይ በትልቁ ጳውሎስን በደማስቆ የጠራችሁ ማርያም ናት ይላል ሰዓታት መጽሐፍ አሳይ ማመጣለና ማቴዎስን ለወንጌላዊነት ሐዋርያነት የጠራችሁ 12ቱን ለሐዋርያነት የጠራቻቸው ማርያም ነች ብሎ የሚለውን አሳይሃለሁ ማለት ነው ኢየሱስስ ማነው ጳውሎስን ለሐዋርያነት የጠራ ኦርቶዶክሳውያን ለምንድነው አድፍጠህ ዝም ያልከው ለምን ማትመልሰው ማነው ማቴዎስን ለሐዋርያነት የጠራው ቀራጩ ማቴዎስን
ወንጌላዊ ያደረገችው ሐዋርያ ያደረገችው ማርያም ናት ይላል። ታይ የህፃኑ ልጅ ወለተ ቂርቆስ ትባላለች። የህፃን ልጅ ነሽ። ያው ከህፃንነት ጠባይ ገና አልወጣሽም። ወለት ማለት በግዕዝ ልጅ ማለት ነው። የቂርቆስ ልጅ እሱም ህፃን ነው። አባትሽም ህፃን ነው፣ አንቺም ህፃን ነሽ። ታይ እንደዚህ እንትና ትበይ። እሺ ኦኬ። እና መልስ ግን አንድ አሁን ይሄንን አሳይቼ መልስ ከነሱ ልጠብቅ? በፍጹም ማንም ወደ መጽሐፍ ቅዱስ እውነት እንድትመጡ ግን ወንድማዊ ምክሬን እመክራችኋለሁ። እኔም ወንድሞቼና እህቶቼ እዚህ ያለን መጽሐፍ ቅዱስ ማለት በቃ የእግዚአብሔር ቃል በቂ። እስኪ ይሄንን እንኑረው። እንኳን ሙሉ በሙሉ ልንኖረው እስኪ ይሄንን እንኑረውና አለፈ። ሁሉ አሸንክታ ሁሉ ማለት ነው ተጻፈ። የእሱ በረከቱ አይደርብህ፣ የእሳቸው በረከታቸው አይደርብህ። እሳቸው በዛ ወጥቶ ይሄኛው መጽሐፍ ይሄኛውን ይቃወመዋል፣ ይሄኛውን ይሰድበዋል፣ ይሄኛውን ይዘረጥጠዋል፣ ይሄኛውን ይንቀዋል፣ ይሄኛውን ያቃልለዋል። ጌታ መድኃኔ ዓለም ክርስቶስ ምስክሬ ነው። አንድ አሁን እንግዲህ በታምረ ማርያም ላይ ነው እንደዚህ አይነት ነገር ያለው ማለት ነው። ለምሳሌ አሁን መንታውን ነው እያመጣሁልህ ያለሁት። አባ ጊዮርጊስ አቡነ ዮሐንስ እጨጌ፣ ይኸው የአባ እጨጌ ዮሐንስ ሁለቱም ገድል ስለ አንድ ጻድቅ የተባለው ነው። ገና ስጀምር ታሪኩን ይሄኛው አገሩ ፍልስጤም ነው ይላል፣ ይሄኛው ደግሞ እስራኤላዊ ነው ይላል። ይሄ ከአሕዛብ ወገን ነው ይላል፣ ይሄኛው ደግሞ ከሌዊ ወገን ነው ይላል። ስለ አንድ ሰው ተጽፎ ወንድሞችና እህቶች እነዚህ መጽሐፍቶች ናቸው እንግዲህ አጥር ቅጥራችን ናቸው፣ የሃይማኖት ማጽኛችን ናቸው ብላችሁ ስትሏቸው የነበሩት። አንተ እነዚህ መጽሐፍቶች ለምን እንደምትነካው ብለህ ካልከኝ ወደ ሕያው ወደ እግዚአብሔር ቃል እንዳትመጣ መንገድህ ላይ የቆሙ ጋሬጣዎች ስለሆኑ እንቅፋት መነሳት ስላለበት እነዚህ መጽሐፍቶች ባልተወገዱበት ሰው የእግዚአብሔርን ቃል ሊያነብ ስለማይችል ይሄን ባላነበብክበት የእግዚአብሔርን ህይወትን አታገኝም። እነዚህን አንብባቸው ህይወትን አይሰጡም። እርስ በርሳቸው እንኳን የሚጣሉ ማለት ነው። ወደ እግዚአብሔር ቃል ዙሩ። ይሄን አምጣውላችሁ። አሲ ዳጊ ቀጥሉ፣ መቀጠል ትችላላችሁ። አይ ቆይ ግን እኔ ኤርሚያስ ጥያቄ አለ። እሺ ጥያቄ አለ። አሁን ለምሳሌ ድምፅ አለ ከበስተኋላ ዝጋው። የሆነ ድምፅ አለ። ምን መሰለህ፣ አሁን ለምሳሌ ገድላትን ስታነሳ ብዙ አይተናል እና ምናልባት መጽሐፉን ያው እንግዲህ ማንም ስለሚያሳትመው ልታሳትሙትም ትችላላችሁ እና እንደፈለጋችሁም ልታሳትሙት ትችላላችሁ። ውሸት አይደለም፣ ይሄ እውነተኛ ታሪክ ነው። ለምሳሌ ቆይ ያለ መረጃ እንድታወራ አልፈልግም። ያለ መረጃ ቆይ ለምሳሌ ደግሞ እናውራ። እናንተ እናውራ። አሁን እናውራ፣ በትክክል እናውራ ማለት ትክክለኛ ነገር እናውራ። ህይወት የሆነ የሚሰጥን ቃል እናውራ። ገብቷል አይደለ? ለምሳሌ የይሁዳ አሟሟት ተብሎ የይሁዳ እንዴት ሞተ የሚለው ለምሳሌ የማቴዎስ ወንጌል ምዕራፍ 27 ቁጥር 3 እና እስከ 10 ያለውና ሐዋርያት ሥራ ምዕራፍ 1 ቁጥር 16 እስከ 20 ያለው ሁለቱ አይገናኙም። ለምሳሌ ኤግዛምፕል ልስጥ። አሁን ምንድነው መሰለህ፣ አሁን ለምሳሌ አንተ የምታነሳቸው ታሪኮች ከመጽሐፍ ቅዱስ ውጪ የተሰሩ ገድላትና ተአምራት እና መጽሐፍ ቅዱስ ላይ ያለ ገድላትና ተአምራት ሊገናኝ አይችልም። ምንድነው መጽሐፍ ቅዱስ ላይ ያልተጻፈውን ነው ገድላትና ተአምራት ላይ የምታገኘው እንጂ መጽሐፍ ቅዱስ ላይ የተጻፈውን ገድላትና ተአምራት ላይ አታገኘውም።
አንተ ደግሞ እየፈለክ ያለ አሁን ያነበብኩት ታሪክ መጽሐፍ ቅዱስ ላይ ያልነበረ ታሪክ ነው። በታምረ ማርያም ተጽፎ የተገኘው ለምሳሌ የሐዋርያ ጳውሎስን ታሪክ ቆይ ልንገርህ። ቆይ የሐዋርያ ጳውሎስን ታሪክ ስታነበው ለምሳሌ ሐዋርያት ሥራ ምዕራፍ 9 ላይ ያለው ታሪክና ሐዋርያ ሥራ ቆይ እኔ ካንተው ጋር ነው የምጨርሰው። ሐዋርያ ሥራ ምዕራፍ 22 ያለው ሁለቱ ልዩነቱን እስቲ በደንብ ቁጭ በልና አንብበው። ሐዋርያ ሥራ ምዕራፍ 22 እና ሐዋርያ ሥራ ምዕራፍ 9 ላይ ሐዋርያ ጳውሎስ የተጠመቀውን ጥምቀት ይሄው ይሁዳ የማቴዎስ ወንጌል ላይና የነበረው አማማቱና ሐዋርያት ሥራት ላይ የሚያወራውን አማማቱን ይሄው ልዩነት አለው። ዛት ሚንስ ማለት ምን ማለት መሰለ አንተ መጽሐፍ ቅዱስን ስታነበው እና ገድላትን ስትረዳው አንተ በራስ ፐርሰፕሽን ነው ኢቫሉዌት ለማድረግ የፈለከው እንጂ ምን ተብሏል በዘመኑ ምን ነበረ ታሪኩ ምን ያወራል ለማናዩ ላውራ አታቋርጠኝ። ማቋረጥ አይደለም ያወራሁት ላይ ማውራት ነው ያለበት እንጂ መጽሐፍ ቅዱስን ደፍሬ ልንገርህ በያው ጌታ ፊት የኔን ያህል መጽሐፍ ቅዱስን አላነበብከውም። ይሁዳ ታንቆ ሞተ፣ አንጀቱ ተዘርግፎ ሞተ ብሎ የሚለውን አንተም የምትቀበለው እኔም የምቀበለው መጽሐፍ ነው። አሁን ይሄንን ያንተ መጽሐፍ ቅዱስ አሁን ልክ በአንተ አስተምሮ ልክ ቅድም እንዳነሳኸው አድምጠኝ። አንተ አሁን ለተጠየቀው ጥያቄ የይሁዳ አሟሟት ከፈለገም ተሰቅሎ ይሙት፣ ታንቆ እንደተባለው ማለት አንጀቱን ዘርግፎ ይሙት፣ በትንታም ይሙት። አሁን የተጠየቀው የመጽሐፍ ቅዱስ ላይ ይሁዳ ታንቆ የሞተበት አሟሟቱ እንዴት ነው? አቀባበሩ እንዴት ነው? ንፍሮ የቀቀለው ማን ነው? አይደለም የተጠየቀው ታምረ ማርያም ላይ የተጻፈው የቅዱስ ጳውሎስን ሐዋርያነት የጠራችው ማለት በደማስቆ የተገለጠችለት ማርያም ነች ብሎ የሚለውን እስቲ እሱ መልስና ከዛ ደግሞ ወደ ይሁዳ ትሄዳለህ ማለት ነው። ቆይ በሰዓቱ መቼ ተገለጠችለት? ቆይ አይደለም አዳምጠኛ። አሁን እኔ አንተ ፕሩቭ ልጠይቅህ። እሺ እመቤታችን ቅድስት ድንግል ማርያም መቼ ነው የተገለጠችለት? ይሄን ተአምር ያየው መቼ ነው? እንዴት ነው? መልስ አለህ? ይሄንን አለማየቱ እርግጠኛ ነህ? ምን ማስረጃ አለ አንተ አሁን አለማየቱ? አድምጠኝ። ማስረጃ የመጽሐፍ ቅዱስ ነው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ መጽሐፍ ቅዱስ ብቻ አይደለም መጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ አለ። ወይ ስጠይቅህ መልስ፣ ካልሆነ ደግሞ እኔ ስመልስ አታቋርጠኝ። ኦኬ ማረጋገጫ አለ ወይ ነው ያልከኝ? ማርያም እንደተገለጠችለት ማረጋገጫ አለ ወይ ብለህ ስትለኝ አዎ ማረጋገጫ አለኝ። የተገለጠለት ጌታችን ኢየሱስ ክርስቶስ መሆኑን ቅዱስ ሉቃስ ለቴዎፍሎስ ለተባለ ለከበረ ሰው በጻፈው በሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ በደንብ ግልጽ አድርጎ ጽፎታል። ኦኬ እሱ የታመነ በሶስቱም አብያተ ክርስቲያናት በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም የአዲስ ኪዳን መጽሐፍትን በምንቀበል ስልጣና የእግዚአብሔር ቃል ነው ብለን በምንቀበል አብያተ ክርስቲያናት ዘንድ ተቀባይነት ያለው የእግዚአብሔር ቃል ምስክር ነው። ማርያም ተገለጠችለት አይልም፣ እመቤቴ ሆይ ብሎ ጌታ ሆይ ነው ብሎ። አሁን ሁለት ነገር ለየ ኤርሚያስ አሁን ልዩነት መለየት ያቃተ ምን አለ መሰለህ? አሁን ገድላትና ተአምራት የሚያወሩት ስለማን ነው? ማን ስለሰራቸው ስራ ነው? መጽሐፍ ቅዱስ የሚያወሩት ደግሞ ማን ስለሰራቸው ስራ። እነዚህ መለየት ካልቻልክ በራስ ኢንተርፕሪቴሽን ገድላትና ተአምራትን አንተ ኢቫሉዌት ኦርቶዶክስ ሰጠዋለህ። በአንተ ኢቫሉዌሽን ገድላትና ተአምራት ኢቫሉዌት ተደርጎ ማን ነው አክሴፕት የሚያደርግ? ማለት ምን ያህል አንተ ስለ ገድላትና ተአምራት ኢቫሉዌት ለማድረግ ምን ያህል አውቶሪቲ አግኝተ ነው አንተ ገድላትና ተአምራትን ኢቫሉዌት አድርገህ ለኦርቶዶክሳውያን ይሄ ነው ገድላት ይሄ አይደለም ይሄ ብለህ አንተ ታሪኩን አይተህ በወቅቱ ያልነበርክ ሰው ታሪኩን የማታውቅ ሰው አንብበህ ከመጽሐፍ ቅዱስ ጋር አጣርተህ በራስህ አንደርስታንዲንግ ብቻ አናሊሲስ ሰርተህ ኢንተርፕሬት አድርገህ ለኦርቶዶክሳውያን አንተ የምታስረዳው የትኛው ገድላትና ተአምራትን ጽፈህ ነው ወይስ አንተ የትኛው ስኮላር ሰጥቶ ነው አንተ ገድላትና ተአምራትን ኢቫሉዌት አድርገህ አንተ እንድትሰጥ የሚያደርግህ? You don't have the right. By the way, ለምሳሌ ራስህን እሺ መልስልኝ። ጥያቄው ልመልስልህ። ኦኬ ጥያቄ ስለሆነ የጠየቀኝ። ኦኬ እኔ ገድላትና ድርሳናትን በእግዚአብሔር ቃል በመጽሐፍ ቅዱስ ነው መዘነው። ገድላት ድርሳናትን ብቻ ሳይሆን የሰዎችንም ስብከት ትምህርትም የጴንጤም ይሁን የካቶሊክ የኦርቶዶክስም ይሁን የአይሁድ እኔም ራሴ ጨምሬ የምመዘንበት የሕያው እግዚአብሔር የአምላክ ቃል ነው። በቅዱሳት ሐዋርያትና በቅዱሳት ነቢያት የተጻፈ የእግዚአብሔር ቃል አለ፣ እስትንፋሰ እግዚአብሔር ያለበት ማለት ነው። ታሪኩ በመጽሐፍ ቅዱስ ውስጥ ተጽፎ የተገኘው የቅዱስ ጳውሎስ አጠራር ወይ ደግሞ ቅዱስ ጳውሎስን በደማስቆ የተገለጠለት ማን እንደሆነ ጌታችን ኢየሱስ ክርስቶስ እንደሆነ የታመነው ሉቃስ ከቃሉ አገልጋዮች ሰምቶ የጻፈው ሉቃስ የተገለጠለት ኢየሱስ እንደሆነ እንደዚሁም ደግሞ ሐናንያ የሚባልም አገልጋይ ደግሞ በደማስቆ የነበረ እሱን ሄዶ እጁን እንዲጭንበት እንዲጸልይለት ደግሞም እንዲያጠምቀውም ከዛም ደግሞ የጌታን መንገድ በዚያ ማስተማር እንደጀመረ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል።
ታምረ ማርያም ግን አሁን ባነበብኩት ክፍል ላይ ግን የዚህን ተቃራኒ ነው የሚነግረን። የተገለጠለት ኢየሱስ ሳይሆን የተገለጠችለት ማርያም ናት ይላል። ያጠመቀው ሐናንያ ሳይሆን ያጠመቁት መላእክት ናቸው ይላል። እሺ እኔ አሁን የምፈልገው ካንተ ማለት ነው አይደለም። ቆይ ኤርሚያስ አጨርስ። ልስጥ ታምረ ማርያም ላይ የተጻፈው ስተት ነው የሚል ከመጽሐፍ ቅዱስ አሳየኝ እስቲ አንተ። በቃ ታምረ ማርያም ላይ የተጻፈው ራሱ ታምረ ማርያም ላይ የተጻፈው ይሄ ስተት ነው የሚል ከመጽሐፍ ቅዱስ አሳየኝ። መጽሐፍ ቅዱስ ብቻ ብለህ የምታመን ከሆነ ጀስት አውጣና ታምረ ማርያም ስተት ነው የሚል ከመጽሐፍ ቅዱስ አሳየኝ። ኦኬ ጥሩ። አሁን ቅድም ለህዝቡ ያሳየሁት እኮ የነበረው ይሄን ነበር ወንድማችን። እሱማ የአንተ ኢንተርፕሪቴሽን ነው እኮ። እኛ እኮ ይኸውልህ አንተ ተርጉማ ቆይ አንዴ ጠይቀኝ አይደል? አንዴ ልብ ብለህ ስማኝ። ጥሩ ምሳሌ ከሆነ ማለት ጥሩ ምሳሌ ከሆነ የአድዋ ጦርነት በኢትዮጵያውያን ነው አይደለ ውጊያ የተደረገው። አንድ ሰው መጥቶ አይ የአድዋን ጦርነት እኮ ለኢትዮጵያውያን የተዋጉላቸው ግብጾች ናቸው ብሎ ቢል ይሄ ሰውዬ ታሪኩን በትክክል ያስቀመጠው? ግብጾች ናቸው ለኢትዮጵያውያን ተዋጉላቸው ብሎ ቢል አድምጠኝ ቆይ። ግብጾች ናቸው ተዋግተው ጣሊያንን ያባረሩላቸው ግብጾች ናቸው ብሎ አንድ ሰው መጥቶ ቢናገር እኔ እናንተ ባለንበት መጥቶ ቢናገር ትክክል ነው? ይሄን ታሪክ ያስቀመጠው ሊል ይችላል እኮ ሊል ይችላል። ላይክ አንተ እንዳልከው ለምሳሌ እውነተኛ ነው ወይ ሰው? ቆይ እውነተኛ ነው በአንተ ልመልስልህ። አንተ ለምሳሌ ንግስተ ሳባ እኔ ራሴ አይደለም ንግስተ ሳባ ኢትዮጵያዊ አይደለችም ብለህ እኮ አውርተሃል። አንተ ራስህ ማለት ነው። አንተ ራስህ አውርተሃል። ንግስተ ሳባ ኢትዮጵያዊ አይደለችም። እንኳን አንተ ይኸውልህ አሉ የሚባሉ አርኪኦሎጂካል ጥናት ያደረጉ ፋይንዲንግ የሰበሰቡ እንኳን ንግስተ ሳባ የመናዊ ነች ብለው አላስቀምጡም። ከአንተ ውጪ ማለት ነው። ከአንተ ውጪ እነሱ ሰዎች ካሉ ይኸውልህ አንዴ ከአንተ ውጪ ብራዘር ቆይ ልንገራ ጫጫታ አድርገው ስማኝና አድምጠኝ። አሁን አንተ በምትለው ጉዳይ ወይ በዚህ በሐዋርያት ሥራ ላይ ቅዱስ ጳውሎስን በነገርኩ ወይ ደግሞ የሳባ ንግስት ኢትዮጵያዊት ናት ብሎ የሚል ካለ አንተ አቅሙ ካለህ እዚሁ እኔ እናንተ ዲቤት እናድርግ። ደቂቃ ይያዝልንና ማለት ነው አስቻ ያዝልናል። ልብ በለኝ። አይ ካልክ ደግሞ እዚሁ የሚሰሙ ሌሎች የታሪክ ልሂቃን ናቸው ብለህ የምትላቸው ሰዎች ካሉ ጥራና በማስረጃ ኤርሚያስን እዚሁ ላይቭ ላይ አንደበቴን ዝጋው አስይዘው በእውቀት ማለት ነው። ምን ብሎ ይኸውልህ እኔ አንድ ነገር ውሸትን ብቻ ልንገርሽ ላስረዳ ውሸትን ኦኬ ሚዩት አድርጌያለሁ። ከኔ ጋር እንድታወራ ትፈልጋለህ ብራዘር? ቆይ ለምን ታደርገኛለህ? ሚዩት አታድርገኝ። አሁን ሁለታችን እየተነጋገርን ነው አይደል? የጠየቅኩህን መልስልኝ። አሁን እኔ ጫጫታ አልፈልግም ከዚህ በኋላ እንደዚህ እንድናወራ አልፈልግም። 500 ሰው እያለ ማለት ነው። በሐዋርያው ቅዱስ ጳውሎስ ላይ በዚህ በተጻፈው በሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ የተጻፈውን ታሪክ ከታምረ ማርያም ጋር አውጥቼ ታምረ ማርያም ምን ያህል ዋሾና ቀጣፊ መጽሐፍ እንደሆነ አሳየው። መረጃዬ ምንድነው? መጽሐፍ ቅዱስ ሚዛኔ ነው። ይኸው ቅዱስ ሉቃስ ከቃሉ አገልጋዮች ሰምቶ የጻፈው በኦርቶዶክስም በካቶሊካንም በወንጌላውያን አማኞችም ዘንድ ተቀባይነት ያለው መጽሐፍ ቅዱስ ውስጥ ታሪኩ የቅዱስ ጳውሎስ አጠራር ወይ ደግሞ በደማስቆ የተገለጠለት ማን እንደሆነ መጽሐፍ ቅዱስ የሚነግረንም በግልጥ አሳየውና ታምረ ማርያም ደግሞ የሚባለው መጽሐፍት ደግሞ ምን ያህል እንደሚዋሽ አድመጠኝ ምን ያህል እንደሚዋሽ እኔ አሳየው። ይሄን ሳሳይ አንተ አይ በፍጹም ይሄ እንዲሁ ሊሆን አይገባም ብለህ አልክ ወይ? ይህንን ታሪክ አንተ እኔ የተናገርኩትን የሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ያለውን ቃል ውሸት ነው በልና ታምረ ማርያም ላይ ያለው ማርያም ነች የተገለጠችለት ብለህ በለኝ። ወይ ደግሞ ኢየሱስም ማርያም ናቸው የተገለጡበት ብሎ የሚል አንተ አዲስ መረጃ ካለ አምጣና ለህዝብ አሳይ፣ እኔንም አሳፍረኝ። አንድ ካልሆነ ደግሞ የሳባ ንግስትን ብለህ አንተ ነው ያልከው አልከኝ። አሁን አንተ የምትችል ከሆነ አንተ ከሌለ ግን በሌላ ቀን ቀጠሮ ሊያዝልህ የታሪክ ልሂቃን ነኝ ብሎ የሚል ሰው መጥቶ ሳባ የምትባለዋ የሳባ ንግስት የተባለችዋ ሳባ ኢትዮጵያ ናት ብሎ የሚል ሰው ካለ ይምጣና ከኔ ጋራ እዚሁ ላይቭ ላይ እንነጋገር ማለት ነው። ያኔ እኔ ሞግታለሁ። እኔ ለምሳሌ ይኸውልህ ኤርሚያስ የትም ሳትሄድ ይኸውልህ እኔ ሁለት ነገር እነግርሃለሁ እዚሁ ቆያ። የትም ሳትሄድ አንተን ለመሞገት ለምሳሌ ንግስተ ሳባ ኢትዮጵያ አይደለችም ብለህ ለተነሳበት ነገር አንደኛ ሚኒሊክ ዘፈርስትን የወለደችው ንግስተ ሳባ ነች። ይሄ በታሪክ የተቀመጠ ነው። እሱ የኢትዮጵያ ውሸት አይደለም። ታሪክ ግባና አንብብ። ነገር ግን አሁን አንተ ነው የመነች ብለህ የምትከራከረው ዊኪፒዲያ ራሱ ያስቀመጠው ማለት ነው ንግስት እንትን ለምሳሌ ማለት ነው ንግስት ሼባ ብሎ ያስቀመጣ ንግስተ ሳባ ብሎ ያስቀመጣት አንቲል ኢትዮጵያ አንቲል ደግሞ የመን ብሎ በሁለቱ መካከል ላይ ያስቀመጣ እሱም በሌላ ቀን ታደርጋለህ። አሁን አይደለም ቆይ አዳምጠኝ ልነግርህ ነው ቆይ ወንድሜ እኔ ነኝ ሚዩት ያደረኩህ
ታምረ ማርያምን ጨረስከው? አሳፈርከን፣ አሸማቀቀን። ኤርሚያስ አይደለም ብለህ ነው ወይ? ኖ ይኸውልህ ታምረ ማርያም ቆይ ኤርሚያስ ሙት አታርገኝ ልናገር ሙት አታርገኝ። ኦኬ ታች አወርዳለሁ። ጎ ሄድ እታች ውረድ። ጩኸት ብቻ ናንተ ውረድ ታች። በንግስተ ሳባ ጉዳይ ስንት ጊዜ ነው የገባሁት ወንድሞቼ ናቶች? ንግስተ ሳባ ላይ አሁን አርስት ልታስቀይር ነው ገብቶኛል። በንግስተ ሳባ ጉዳይ ስንት ጊዜ ነው የተናገርኩት? እናቱ የወለደችው ታሪክ ሊቅራይን ብሎ የሚል ሰው ካለ ይምጣ። ይሁን ላይቭ ላይ ነው የምናገረው። የፈለገ ፒኤችዲውን ዶክተሬቱን ይስራ ይምጣና እኔ እንደ መጽሐፍ ቅዱስ ታሪክ እጠይቀዋለሁ ማለት ነው። የሳባ ንግስት ኢትዮጵያዊት ናት ብሎ የሚል ሰው ካለ ይምጣ። ኦኬ ንጉሱን ማን ነው የወለደችውም ቀዳማዊ ሚኒሊክ ነው ብሎ የሚል ሰው ካለ ይምጣ። እና እኮ ነው ብዬምለ እኔ በእውቀት አውሩ ነው ያልኩት። በእውቀት ብሎ በጫጫታ አይደለም። ቀዳማዊ ሚኒሊክ ነው የወለደችው ብሎ የሚል ሰው ካለ ይምጣ። ኦኬ ይምጣ። ከዛ ከኔ ጋር ያወራል ማለት ነው። አሁን የሳባ ንግስት ጋር ምን አስኬደህ እዚህ ሌላ ተረት ቁጭ ብሎ ዳይቨርተል ታረጋው አርእስቱም ማለት ነው። በዚህ በሳባ ንግስት ጉዳይ ስንት ጊዜ ስናገር አንድ ቀንም አልገባህም። አንድ ቀንም ላይቭ ናልሞግት ብላ አላልከኝም። አሁን ይሄንኛው አናቱ ሲመታ ውሸት ሲፈርስ ዳይቨርተል ታረግ ማለት ነው። በዚህ ነቀነን። አሁን ይሄን መልስ ይሄንን እስኪ እውነት አድርገው። ይሄን መጽሐፍ እውነት አድርገው። ያ ወንድሞች ናቶቼ እውነት አድርገው። ገርላት ድርሳናትን በመጀመሪያ እውነት አድርጋቸው። የማትመለከተን የሳባ ንግስትን እውነት ለማድረግ ከመታተር በፊት ማለት ነው። የማይመለከተን የሳባን ንግስት ታሪክ እውነት ለማድረግ ከመሯሯጠ በፊት ደግሜ እናገራለሁ፣ ሰልሼ እናገራለሁ። ሳባ በደቡብ አረቢያ ላይ ያለች ያሁኗ የመን ናት። ስትገባ ጫውታው ላይ ስትገባ በኤርሚያስ ቃል፣ በኢሳይያስ ቃል፣ በሕዝቅኤል ቃል ግራና ቀኝ ሳላትምህ ያኔ ይገባል ማለት ነው። እነሱ ይናገራሉ። ምክንያቱም ሳባ ብሎ የሚለውን ቃል ጠቅሰውታልና። የሳባ ሰዎች የጥንት ሰዎች ናቸው። ኢትዮጵያውያን የጥንት ሰዎች አይደሉም እያልኩ አይደለም። የሳባ ሰዎች የጥንት ሰዎች ናቸው። አንደኛ ከሚታወቁበት ነገር አንዱ ነጋዴዎች ናቸው። ነገጋ አልኩት። እሺ ነጋዴዎች ናቸው። ከዚህ ሀገር ዕጣን ይመጣ ነበር። ኦኬ በዕጣን ሀገር የመን ነው የምትታወቀው ወይስ ኢትዮጵያ ነበረች የምትታወቀው? የሚሸት እንጨት ሁሉ ይመጣ ነበር መጽሐፍ ቅዱስ ነው የሚናገረው። ምን አለፋለፈኝ እኔ አሁን እዛ ውስጥ ገብቼ ቆይ ሜዳው ላይ ሲገባ ነው። ሜዳው ላይ የሚገባ ሰው ሳገኝ ነው። ሜዳው ላይ የሚገባ ሰው ሳገኝ ሳባ ማለት አይ ጎረቤቴ ያለችዋ ሴትዮ ነች ብለህ እስክትል ድረስ አደርሳለሁ ማለት ነው እንጂ ዝም ብሎ መጫው አይደለም። አሁን ስለ ሳባ አይደለም። ታምረ ማርያምን እውነት አድርግ። ታምረ ማርያምን እውነት አድርግ። ይኸው ደግሞ አለው ሳባ ማለት የመን ናት። ያሁኗ የመን። ጨርሻለሁ። ወደ መዝገብ ቤት ፋይሉ ገብቷል። አሁን ይህንን ታምረ ማርያማችሁን እውነት አድርግልኝ ወንድሞች ይናገሩበት። በዚህ አርእስት ላይ ቤተክርስቲያን የጻፈችውን እውነት አድርጉ። ኤርሚዬ ጌታ ይባርክ። በእውነት በጣም ድንቅ ነገር ነውና እኔ በእውነት በጣም የታዘብኩት ምንድነው መታችሁ ከመመለስ ከመከራከር ይልቅ ማቅ እኮ ለብሳችሁ ለቤተክርስቲያን መሪዎቻችሁ ይሄንን ዝም ላሉ ሰዎች አባቶች መጸለይ ነው ያለባችሁ። ወዴን እኮ ነው ልትከራከሩ ሳይሆን አሁን በዚህ ጉዳይ ላይ ጸጋው ከረዳችሁ ማቅ ለብሳችሁ ለምን የሚገርማችሁ ይሄ ታሪክ ለጳውሎስ
አስቼ በስራ ታምናለህ ማለት ነው። ማቅለብሳችሁ ነበር አንዴ ተዘጋው ወንድም ማለት ነው። እኔ ቆይቼ ታምናለህ ወይ በስራ ታምናለህ ወይ ማለቴ ነው። ማቅለብሳችሁ እሺ ተዘጋው። ኦኬ እንዳትከፍት ከከፈተ እንግዲህ ታግሰናል ብራዘር። እሺ በእውቀት አውራን የተባልከው ስናስወጣን የምታረግ ከሆነ በብሎክ እናስወጣለን ማለት በቃ እዛው ሄደ ሌላ ቦታ ላይ ታደርገዋለህ ማለት። በእውቀት እስካወራ ድረስ ደቂቃ ሰተነ ታወራለህ። አርዕስት ግን ዳይቨርታታ ስደርግ አስቼ ይቀጥል። ያ ምክንያቱም ጳውሎስ በህይወት ውስጥ በጣም ደጋግሞ የተናገረው ጉዳይ ቢኖር የደማስቆ ጉዳይ ነው። ጳውሎስ የትም ቦታ ላይ ሲሄድ ታሪኩን ፍርድ ቤት ሲቆም ታሪኩን ነገስታቶች ፊት ሲቆም ታሪኩን ይናገራል። ቢያንስ 3 ጊዜ ማለት ነው በሐዋርያት ሥራ ውስጥ ማለት ነው። ይሄ ታሪክ ወሳኝ ነገር ነው ማለት ነው። እምቢ ልለው የማልችለው ጉዳይ ነው ብሎ ያለበት ያንን ክብሩን የጣለበት ጉዳይ ነው ይሄ አገላለጥ ማለት ነው። ምሁርነቱን በዚህ በነገዱ ያገኘውን ክብር በእውቀቱ በየትኛውም ያለውን ጉዳይ ግዱፍ አድርጎ እንዲጥል ያደረገበት ጉዳይ ይሄ መገለጥ ነው። ይህንን መገለጥ ነጥቆ በእጁ ለተሰራችው ለሷ መስጠት ይሄ በቃ በአምላክ ላይ ማመጽ ነው። ስለዚህ ጉዳይ አባቶቻችሁን መጠየቅ አለባችሁ። አንድ ሁለተኛ አስተምሮ ነው ያሳታችሁ ያላችሁት እዚህ ቦታ ላይ ማለት ነው። ለምሳሌ በሁለተኛ በስላሴ ስም መስላሴ የሚለው ቃል በራሱ የመጣው በሁለተኛው መቶ ክፍለ ዘመን ላይ ነው። ይሄ በታሪክ የታወቀ ነው በቤተ ክርስቲያናቸው። እዚህ ላይ በስላሴ ስም ተጠመቀ ይላል። ይሄንን መጠየቅ አለባችሁ። ይሄ ብቻ አይደለም። አንዴ በእናት መጽሐፈ ሄኖክ አለ መጽሐፈ ማለት ኧረ በእናት አንዱ ትንሽ ደቂቃ ነው የማወራውና ከኤርሚ ጋር ነው የምታወራው። እኔ አሁን በማነሳው ነገር ላይ ምላሽ እንድትሰጥ ነው። ሌላኛው የተጠመቀው በሐናንያ እጅ ነው እንጂ በመላእክ እጅ አይደለም። በደህንነት ስራ ውስጥ ሊያግዙ ይችላሉ እንጂ በሰዎች በቤተ ክርስቲያን በኩል ነው ይሄ ስራ የሚሰራው ማለት ነው። ይሄንን ሰንሰለት ይሄንን አሰራር ነው እዚህ ቦታ ላይ የሚያጠፋው ማለት ነው። በሰው መጠመቅ አለበት እንጂ በአካል ውስጥ ማለት ነው በመላእክ መጠመቅ የለበትም ማለት ነው። ይሄንን እውነት ነው የሚሽረው። እዚህ እናንተ ለዚህ እውነት መቆም ነው ያለባችሁ እንጂ መታችሁ በእንዲህ አይነት መልክ በስድብ አይነት እንደገና በእንዲህ አይነት መልክ እኔ እውነቴን ነው እኔ በጣም ነው ያዘንኩት። ኤርሚዬ ለነዚህ ነገሮች ምላሽ መስጠት አለባቸው እዚህ ውስጥ አሁን ከመጣችሁ ማለት ነው። ምክንያቱም እኔ ቤተሰቦች ልዳል እንጂ አክስቶች ያሉኝ የአክስቶች ልጆች አሉ ይመለከተኛል ይሄ ነገር ማለት ነው። ቅድስት ድንግል ማርያም ነው የተገለጠችለት ለጳውሎስ እያሉ ነው እነሱ የሚሰግዱት ለሷ ማለት። ምክንያቱም አብርሃምም ይስሐቅም ያዕቆብም መጥቶ ከሰገዱላት በዚህ እኔ መናኛው ሰውዬማ እኔ መናኛው እኔ ማን ነኝ ብለው ነው ወደ ተለየ አስተሳሰብ ውስጥ እንዲገቡ እየተደረጉ ነው፣ እያሳቱ ነው ማለት ነው። እዚህ ጋር የቆምነው ለእግዚአብሔር ቃል እውነት እንድትቆሙ ነው። እናንተን ለመውቀስ አይደለም፣ እናንተን ለማሸማቀቅ አይደለም። በቅድሚያ መጠየቅ አለባችሁ። እችን ብቻ ልናገርና ጨርሳለሁ። እዚህ ውስጥ ያላችሁ ኤርሚን ጨምሮ ዳጊዬን ሌሎቻችሁ መሰደባችሁ በቃ ብዙ ነገር እንደገና ደግሞ ጊዜያችሁን ራሱ እንቅልፋችሁን ማጣታችሁ ፍሬ አምጥቷል። ይሄ ጥያቄ ጠየቀው በአንድ ወጣት ልጅ ነው። ስሙን እዚህ ላይ መናገር አልፈልግም ማለት ነው። በአግባቡ ይሄን ጥያቄ ጠየቀው። ምን ብሎ አንድ ጥያቄ አለኝ። በቤተ ክርስቲያናችን ጳውሎስ የዳነው ኢየሱስ ክርስቶስ ከአረገ ከ8 ዓመት በኋላ ነው።
እንግዲህ በደማስቆ የተገናኘው ጳውሎስ እመቤታችን ቅድስት ድንግል ማርያም ደግሞ እንደ ቤተ ክርስቲያናችን የታሪክ ትምህርት የሞተችው በ64 ዓመቷ ነው። ስለዚህ ጳውሎስ በዳነ ጊዜ ቅድስት ድንግል ማርያም በሕይወት ነበረች እና እንዴት ነው ልትገለጥ የቻለችው በላይ በሰማይ ከነ አብርሃም ከነ ይስሐቅ ጋር በአጸደ ነፍስ ካሉት ጋር? ይሄ ሞጋሽ ጥያቄ ነው። እንዲጠይቁ ወጣቶች አስደረጋቸዋል፣ እየተሰደባቸው እንዲሆን ማለት ነው። ፍሬ ነው እና ደስ ሊላችሁ ይገባል የሚለውን ይሄንን ማሳብ ለማንሳት ነው። ይርብዬ በጣም አመሰግናለሁ። ተባረኩልኝ። ቴንኪዩ ወንድማችን አስቼ ተባረክ። እህቶች ወንድሞችም አላችሁ ለእናንተ ጊዜ ለመስጠት ማለት ነው። እንግዲህ አንደኛ አሁን የተነሳው ታሪክ የታሪኩ ስህተትና ተፋልሶ ምን ያህል እንደነበረ የዘመን ርቀቱ የጌታ እናት ማርያም በስጋ በምድር በነበረችበት ጊዜ ነው ሰማይ አውጥተዋት ወደ ሰማይ ያረገች ብለው ያሉት ማለት ነው። ጳውሎስ በነበረበት ዘመን ጳውሎስ ለሐዋርያነት በተጠራበት ጊዜ የጌታ እናት ማርያም በምድር ነበረች። ሚዩት አድርገው አንዱ። አይ ቆይ አይ አንድ ጥያቄ ልጠይቅ። ችግር የለም አንዱ ሚዩት አድርግ እስኪ ሰው አስጨርስ በኢየሱስ። ስለዚህ ታሪኩን በታሪክ ደረጃ እንኳን እርስ በርስ እንዴት እንደሚላተምባቸው ይሁን። ሁለተኛ ታሪኩ ላይ ራሱ ቅዱስ ጳውሎስ የተጠራው በጌታ ሆኖ ሳለ የተገለጠለት ጌታ ሆኖ ሳለ የተገለጠችለት ማርያም ነች ብሎ ማለት የክደት ነው። የክደት ወንድሞች እናቶች። ሁለተኛ ያጠመቀው ሐናንያ ሆኖ ሳለ መላእክት ናቸው ያጠመቁት ብሎ ይላል። የመላእክት ጥምቀት እኮ ታውቃላችሁ፣ መላእክት አይደለም በምድር በሰማይ እኮ ያጠምቃሉ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። መላእክት በሰማይ ያጠምቃሉ ብላ ሰዎችን ከሲኦል አውጥተው ያጠምቃሉ። አዛዡ ማን ነው እንዲያጠምቁ? ማርያም ነች በዛ የምታዘው። የቱ ጋር ነው ብሎ የሚለው ያው ልብ በሉ። ሚዩት ታደርገዋለህ ወንድማችን። እሺ ማነው? አብዱል ማነው? አብዱል ቃድር ውረድ እንጂ ወድሜ የአይጥ መስል ታንኮሻኩሻለህ እንዴ? ኦኬ ሌላኛው መጽሐፍ ሌላኛው ታምረ ማርያም በሰማይ ጥምቀት አለ። ኦርቶዶክሳውያን ስትሞቱ እንኳን ሲኦል ከገባችሁ ማርያም እያዘዘችላችሁ እነ ሚካኤል እየመጡ ያጠምቋችኋል በገነት ባለ ውሃ ብላ ታስተምርላለች ኦርቶዶክስ ጥንታዊት ኩላዊት። ታሪኩ ሰፊ ነው። እኔ ሙሉን አንብቤ 51 ቁጥር ነው ያለው። ሙሉን ከዚህ አንብቤዋለሁኝ። በዚህኛው እትም ላይ ታምር 78ኛው ታምር ድንግልናዋን ስላልተጠበቀች ልጅ ማለት ነው ሞተች። ከሞተች በኋላ እቺ ሴትዮ ባጭሩ ሞተች። ስትሞት ማርያም በሰማይ ብድጋለችና ከዚህም በኋላ አለቀሰች። ያለቀሰችው ምን ይላል? በቃ ባጭሩ እዚህ ጋር ሲናገር እመቤታችን መታ በእንባዋ ያረሰችውን ከመሬት ሁሉ ልብሶቿን ውስጥም የዚያችን ጎስቋላ ብላቴና እንባዋን ሁሉ አምጠታችሁ በአንድ ሚዛን አኑሩ። ማርያም ሰማይ ቁጭ ብላ እንባ ነው የምታስመዝነው። እንባ ውሃ ታምር 16 ላይ በእንተ ኪዳነ ምሕረት ላይ ውሃ ነው የምታስመዝነው። በላይ ሰብ ያጠጣውን ውሃ። እዚህ ደግሞ እንባ መዝኑ ሚዛን እንዲያመጡ ሚካኤልን ትጠራዋለች እና ሚካኤል ተለሽ እመቤቴ ምናምን ነገር ብሎ ይመጣል። እዛ ታይ መላእክቱን ስላንተ ያዛቸዋል መሆኑ ቀርቶ እሷ ታዛቸዋለች እየተባለ ማለት ነው። ቀልድ እኮ አልኩ፣ ቀልድ። ሁለተኛ ኃጢአቷን ሁሉ አምጥታችሁ በአንድ ሚዛን መዝኑ አለቻቸው። እሷ ነች። እሷ ቁጭ ብላ በቃ ጌታ ዝም ነው የሚለው፣ እሱ ዝም ይላል። በሉ መዝኑ፣ እንትን በሉ፣ ፈጠን በሉ፣ ሚካኤል ገብርኤል ሲት እርዳው አግዘው እየተባባሉ እያለች ማለት ነው። መዝኑት አለቻቸው። አቤቱ ጌታ የት ነው ያለው? የለም። ስራውን በሙሉ ለእሷ ትቶላታል። በዚህ መጽሐፍ መሰረት ሚዛንም አምጥተው መዘኑት። ባለ ዘመኗ ሁሉ ካደረገችው ኃጢአት ይልቅ በዚች በመከራዋ ሳምንት ያለቀሰችው እንባዋ መዘነ። ከዚህም በኋላ እመቤታችን ቅዱስ ሚካኤልን
መልአኩ ማለት ነው ቅዱስ ሚካኤልን ይህችን ብላቴና ወስደህ በባህር ውስጥ 3 ጊዜ አጥምቀህ ከእርሷ ጋር ካሉ ደናግላት ጋር ጨምራት ብላ በዚያ ያላሉ ምንድነው ደናግል ነገረቻቸው። ማንን ነው አጥምቃት ያለችው? ሚካኤልን ወስደህ በባህር ውስጥ 3 ጊዜ አጥምቀህ። ሚካኤል አጥማቂ ነው ማለት ነው። መላእክት ጳውሎስን ብቻ አይደለም ያጠመቁት፣ እዚህም ኃጢአተኛ ነፍስን ሁሉ ያጠምቃሉ። ደግሞ ይመጡና ጥምቀት በቤተ ክርስቲያን የሚደረግ ነው ብሎ ይለዋል። እኔ የቱን ይዘው የቱን እንደሚጨብጡት እኔ እኮ አንድ አገልጋይ አንድ ቄስ ጠፍቶ አንድ ዲያቆን ጠፍቶ ይሄንን መጽሐፍ በተመለከተ ታምረ ማርያም በተመለከተ ፊት ለፊታችን የቆመ ሰው አለ? ወንድሞች እናቶች ለመነጋገር የለም። እዚህ 520 ምናምን ሰው አለ። ካህናት የማይገቡ መስሎ ነው፣ ማንም የማይሰሙ መስሎ ነው። ቀሲስ ዲበኩሉ ነበር ቅድም እታች እያየሁት ነበር። አይገቡም። ምን በወጣው ይገባል። እዚህ ስታወራ ቃለ ሕይወት ያሰማልን ብሎ የሚል ትውልድ የለም። ይጠይቃል እንዴት መቼ ምናምን ነገር ብሎ ካጣራ በኋላ ነው ቃለ ሕይወት ያሰማልን ብሎ የሚለው። ስለዚህ እንዲህ አይነት ውሸቶች ሁሉ ተጽፈው አይደለም ጳውሎስን አይደለም በሰማይ እንኳን ኃጥአን ነፍስን ያጠምቃል ሚካኤልን አጥምቅ ብላ ሚካኤልን በዚያች ቀን ብላቴናይቱን ወስደህ ከዚህም በኋላ እመቤታችን ቅዱስ ሚካኤልን ይህችን ብላቴና ወስደህ በባህር ውስጥ 3 ጊዜ አጥምቀ ከሷ ጋር ካሉ ደናግላን ጋር ጨምራት ብላ በዛ ያሉትን ደናግላን ነገረቻቸው ይላል። መላእክት እንዲያጠምቁ ትእዛዝ ትሰጥልሃለች። እንዲህ አይነት ነገር ነው የገጠመን። ዳግሻ የምትለው ነገር ካለ መቀጠል ትችላለህ። እሺ አይ ምንድነው መጀመሪያ ሁላችንም ሰላም ልበል። ብራይትዬ፣ ማሂ፣ ሰላምዬ፣ ሜርሲዬ፣ አስሺዬም ስላየሁት በጣም ደስ ብሎኛል። ኤርሚዬ ታች ያላችሁ ሁሉ ሰላም ብያለሁ። ቶሎ ቶሎ ላውራ ጊዜ እንዳልወስድ። ቅድም አንድ ወንድም ገብቶ የነበረ በጣም የሰጠው አስተያየት ማለት ማመን አቅቶኛል። ገድላት እንደሚጋጩ ያው አዋልዶች እርስ በርስ እንደሚጋጩ አንዱ ላይ ያለው ሐሳብ ሌላኛው ደግሞ ሲመጣ አይ ዞር በል እንደዚህማ አይደለም ገብርኤል ያኛው ብሎ የጻፈውን ይሄኛው መጥቶ ሚካኤል ነው ብሎ ያላጋዋልና አረ ይሄ ነገር እንዴት ነው እያልክ እየሞገትክ ነው ያለው። እነዚህ ልጆች እውነት የመጽሐፍ ቅዱስ ልጆች ናቸው ወይ? መጽሐፍ ቅዱሱ ጋር የሚመሳሰል ዲኤንኤ ያላቸው ወይ? አባታቸውን አይመስሉም እያልክ ቼክ እያደረግክ እየፈተሽክ ያሳየህ ነው በመረጃ። ልጁ ያንን ለመሞገት የሰጠው ኤክስኪውዝ በጣም ልብ ይሰብራልም ያሳፍራልም። ሲጀምር የጀመረው ምን ገድል ይገርምሃል መጽሐፍ ቅዱስ ይጋጫሉ የሚል ሐሳብ ነው ልጁ ሰንቆ የመጣው። እንግዲህ እኔ እስካሁን ድረስ ቲክቶዶሶችም መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ይጋጫል ብላ በድፍረት አትናገርም። አሳፋሪም ድፍረትም ስለሆነ ማለት ነው። አይተን ሆነ የይሁዳን አሟሟት ያነሳው መጽሐፍ ቅዱስ እንደሚጋጭ ሊያሳይህ ነው። which is መጽሐፍ ቅዱስ ላይም እኮ የሚጋጭ ሐሳብ አለ የሚል ሊያሳይህ ነው። በመጀመሪያ ያ ነገር ይጋጫል ወይ እሱንም ማየት ያስፈልጋል። እንደው ምን ስትሆን አነሳው የይሁዳን አሟሟት ምን ልታሳየን ያነሳው? መጽሐፍ ቅዱስ ላይ መጽሐፍ ቅዱስም እርስ በርሱ እንደሚጋጭ ልታሳየን። ስለዚህ አይግረማችሁ ገድላት ቢጋጩ ልትለን ነው። አንተ ግን ቆይ ኦርቶዶክስስ ነህ እንዴ? ኦርቶዶክስ እኮ እንደዚህ አትልም ደፍራ። ውስጡን ኦፍ ኮርስ የሚሉ ሰዎች ሊኖሩ እንዳንተ አይነት ሊኖሩ ይችላሉ። ውሸትህን እድሜ ማራዘሚያ መርፌ ለመውጋት ስትል ምን ይገርማል ባይብል ራሱ ጋጭ የለው የሚል ሐሳብ ምን ስትሆኑ የመጀመሪያ እኮ ገና ሲገባ ያለው የይሁዳ አሟሟት ብሎ ነው የገባው። በጣም እኔ በኤርሚ በጣም is too much በጣም ልብ ይሰብራል። እንትን ወንድሙ እኮ ስለሆነ ነው ዳጊ ያተፈረደበት። እሱ ነው ሐዘኑን ተወጥቷል አለቀም። ወንድሙ ስለሆነ ነው። I think so እቺን ልበል አንዴ ስራ ላይ ስላለው መለሳለሁ። ግን እቺን ደግሞ ልበል ኤርሚ ያይተ እንደሆነ ዲቤት ባደረገን ቁጥር የትኛው አባት ነው እንደዚህ ሲል የሰማችሁት? እስኪ አምጡ የትኛው አባት ምናምን ሲል የነበረ ማን እንደዚህ ፈታ ማን እንዲያስተማረ ሲል የነበረ ትውልድ የቲክቶዶስ ትውልድ መጣልህና መጨረሻ ላይ ምንም አባት የለንም እንደ ሙስሊሞቹ እንደ ጴንጤዎቹ ብሎ ረፋለ። አባት አምጡ ሲል የነበረው ሰውዬ አባት የለኝም ብሎ አረፈ መጨረሻ ላይ ቅድም ያሰማው ቪዲዮ ላይ ማለት ነው። እኛ ግን አባት የለንም እነሱ ጴንጤዎቹ ግን ፓስተር አላቸው ሙስሊሞቹም እንትን አላቸው። እንዴ አባት ሳይኖር ነው እንጂ አባት አምጡ ስትል የነበረው እንዴ? በጣም እኔ ምድረ ኦርፋን ነው እንዴ መጥቶ ሲሞግተን የነበረው?
ኖ እንዴ እርሚታው እንጂ በእውነት እንዴት ያለ ነገር ነው ነው የአባት ጦቱ ነው እንደዚህ የሚያስብላቸው ሲያጨቃጭቃቸው ከኛ ጋር የነበረው እንዴ what's going on ማን አባት ፈታ ማን አባት አስተማሪ ያልክ ስትሞግተን የነበርከው ሰው የመጨረሻ ላይ መጣ ለነገሩ ማንም አባት የለኝ ብላ አረፍከው it's so sad እኔ በጣም የሚያስገርም ነገሮች እየሰማው ነው እግዚአብሔር ለህይወት ያርግላቸው ለፈውስ ያርግላቸው ብዙም ብለዋል የርብዬ በተለይ መህር ላይ ስለመድረሳችን ማውራት ፈልጋለሁ በጣም የሚያስደስት ዘመን ላይ ነው ምኑ የነሱ መጋጨት ሳይሆን መጨረሻ ላይ እንዴ መች ነው ምንረጋጋው መች ነው እርፍ ስክን ምንለው ብለው የሚያስቡበት ዘመን መጥቷል እንጂ እነሱ ስለተወጫጨቁ ለኔ የሚጨምርኝ አክሊል የለም ድልም እሱም በያልጠራው ግን አሁን አይናቸው እንዲከፈት መች ነው ማን አባት ነው መጥቶ የሚያሰክነን የትኛው ቃል ነው ልባችንን ርፍ የሚያረጋው ጥንታብሱ አለባት ላይ ለባትም ነው ርፍ የሚያረገን የሚለው አሁን ጥያቄና ወደዛ መልስ መንደርደር በጣም ይሄ ያስደስተኛል ለዚህ መብቃታቸው አባት የለሽ መሆናቸውን ከዚህ በኋላ አባት ብለው መጠየቅ የማይችሉበት ላይ መድረሳቸውን ውሸታቸውን ሁሌ እንደምትለው እንደ ድመት ነውራቸውን ለመሸፈን ሲሉ ምን ለነገሩ እኮ ገደል ብቻ አይደለም ባይበልም ይጋጫል ወደሚል ድምዳሜ ደርሰው በመጽሐፍ ቅዱስ ላይ የሚዋሹበት አይነት እና የሚጋለጡበት ዘመን መምጣቱ ጥሩ ነው ለፈውስ ይሁንላቸው ለንሳ ይሁንላቸው ለመመለስ ይሁንላቸው ለመጥፋት አይሆንባቸው በኋላ ድል ካገኘ አወራለሁ ግን ኦርፋኖችን ሳጨርስ በፊት የባለፈው ትንቢት እንዴት ነው እነሱ ላይ ሰራ እንዴ ተመልሶ እንዴ አይ ቲንክ ሶ አረሱ ብቻ ደግሞ አንድ ቪዲዮ አሳያለሁ አፋልጉኝ ሲል የነበረው አምጥተልታል ቴንክ ዩ እንደሚልህ ነግርሃለሁ ቆይ ቪዲዮውን አሰማለሁ አንዴ ስላልተመቸኝ ወዳቸዋለሁ ተባረኩ እሺ ተባረኩ እሺ እህቶች ቀጥሉ ሜርሲ ብራዊት ሰላሚና ማሂን ማውራት ትችላላችሁ እሺ ቀጥል አንቺ ቀደም ይግዴለም አይ ቀድመሽኛልና እየገባው ነው ገና እኔ በደንብ እየሰማችሁ ቀጥይ ተባረኩ እሺ ኤርሚዬ ቴንክ ዩ ሁላችንም ሰላም ብያለሁ ኤርሚዬ ብሩ ማሂ ሰላምዬ አስቼዳጊዬ ሁላችሁም ከታችም ያላችሁ እንግዲህ ያው በነገረ ማርያም ከተያዘ ነገር ከአንዱ ነው እንግዲህ ዛሬም የተነሳ ነው ከተጻፈው ላይ እያየን የመጣ ነው እስካሁን ምንድነው የኦርቶዶክስ ቤተክርስቲያን ምን ያህል የእግዚአብሔርን ቃል አጣማ ለማርያም እንደምታደርግ ነው ኦኬ የእግዚአብሔርን ቃል ጌታ ኢየሱስ ክርስቶስን በሚመለከቱ የተጻፉ ነገሮችን በሙሉ ኮፒ ፔስት አድርጋ የኢየሱስን ስም በማውጣት በመትኩ የማርያምን ስም እንደምታስቀምጥ ለምንድነው ስንል እንግዲህ ምክንያቱም እነሱ ናቸው የሚያውቁት ይሄ ሁሉ አመጽ ጌታ ኢየሱስ ላይ ለምን እንደሆነ ለኔ እየገባኝ አይደለም ኦኬ ብዙ ጊዜ እናነሳለን እናንተ ግን ለእናንተ ምንድነው ምናችሁም አይደለም አይደለ ኦኬ እንግዲህ ጌታ ኢየሱስ ክርስቶስ መጀመሪያ የሰራውን ተአምር በማስመልከት ውሃን ወደ ወይን ጠጅ የቀየረበትን እርሱን ስሙት ብላለች የሚለው ለእናንተ ሌም ኤክስኪውዝ ሆኗል በቃ ሌም ኤክስኪውዝ ሆኗል እሺ ራሱ ጌታ ኢየሱስ ክርስቶስ እንዲሁም ደግሞ አባቱ እግዚአብሔር አብስ ምንድነው ያሉት ኦኬ ለምንድነው ራሳችንን እንደ ቃሉ ማንም መለከተው ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝም ያምናል አላለም ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝምና በወለደችኝ ያምናል ብሏል አላለም ማንም በእኔ ቢያምን በላከኝም ያምናል ያለው ጌታ ኢየሱስ ክርስቶስ ኦኬ እንጂ በእኔም በላከኝም በወለደችኝም የሚል ንግግር አልተናገረም ቶታሊ ኦኬ በማርቆስም ወንጌል በማቴዎስም ወንጌል በሉቃስም ወንጌል እንግዲህ መጥምቁ ዮሐንስ ካጠመቀው በኋላ እንግዲህ ከሰማይ የመጣው ድምጽ ምንድነው ያለው እርሱን ስሙት የሚል ድምጽ አይደል በእርሱ ደስ የሚለኝ የምወደው ልጄ እርሱን ስሙት ነው እንግዲህ የእግዚአብሔር ድምጽ ከሰማይ የመጣው የምወደው ልጄ እርሱን ስሙት የወለደችዋንም ስሙ አላለም በጭራሽ አላለም ኦኬ እንደዛ ደግሞ ሌላ ደግሞ ከፈለጋችሁ ጌታ ኢየሱስ ክርስቶስ ኦኬ በስጋ ተገልጦ በመድር በነበረበት ሰዓት ስለናቱ የሚናገርበት ትልቅ እድል አግኝቶ ነበር ኦኬ ትልቅ እድል አግኝቶ ነበር የሚመቻቹ ሰዎች
የሉቃስ ወንጌል ምዕራፍ 11 27 ቁጥር 27 እና 28 ከስር ፖስት አድርጉት። ኦኬ ጌታ ኢየሱስ ክርስቶስ ትልቅ ቻንስ አግኝቶ ነበር ስለ እናቱ የሚናገርበት። የሉቃስ ወንጌል ምዕራፍ 11 ቁጥር 27 እና 28 ነው። ኦኬ ያንን አጋንንት ያለበትን ሰው ካወጣ በኋላ በቦልዜቦል መንፈስ ነው የምታወጣው ሲሉት ለነሱ ያስረዳ እየመጣ ልክ እንደ ጳውሎስን የእግዚአብሔርን መንግስት የሚሰብኳቸው እነዚህ ያለች ልታስት እንደመጣች አይነት ሌላ ሴትም እዚህ ጋር አለች። ልክ እሷን የምትመስል አይነት ሴት እዚህ ጋር እናገኛለን። ኦኬ ጌታ ኢየሱስ ክርስቶስ እያስረዳቸው እያለ ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማይሰበስብም ይበትናል እያለ ህዝቡን እያስተማረ ሲመጣ ምን ትላለች? እሷ ምን አለች? የተሸከመች ማህፀን የጠባሃቸው ጡቶች ብፁዓን ናቸው። ኦኬ የሱን ቃል ዲና የሚያረግ መንፈስ ያለባት ሴት እሱ ምን አላት? ብፁዓንስ አላት የእግዚአብሔርን ቃል ሰምተው የሚታዘዙ ናቸው አላት። እድል አልተሰጠውም እንደዚህ ጋር ስለናቱ እንዲናገር? የወለደህ ማህፀን የጠባሃቸው ጡቶች እኮ አለች እቺ ሴት። አዎ እውነትሽን ነው ከናቴ ሌላ ብፁዕ የለም። ኦኬ እዚህ ጋር ስለናቱ የሚናገርበት እኮ ትልቅ እድል አግኝቶ ነበር ጌታ ኢየሱስ። አዎ ብፁዓን ናቸው እናቴ የምትላችሁን ስሙ፣ በሷ በኩል ካልሆነ ወደ እግዚአብሔር መቅረብ አይቻልም፣ ያለሷ መዳን አይቻልም። ከሰማይ በታች እንድንበት ዘንድ የተሰጠን ስም ማርያም ነው፣ የእናቴ ስም ነው አላለም? በእግዚአብሔርና በእናንተ መሃል መካከለኛችሁ ጠበቃችሁ አስታራቂያችሁ እሷ ናት አላለም? እንግዲህ በህዝብ መሃል ትልቅ እድል አግኝቶ ነበር ልጇ ስለናቱ የሚናገርበት። ጌታ ኢየሱስ ግን ምንድነው ያለው? ቃሌን ሰምቶ የሚፈጽም ብፁዕ ነው። ኦኬ ዛሬ ቃሉን ሰምቼ ከፈጸምኩ እኔ ብፁዕ ነኝ። ወንድሜ አንተ ቃሉን ሰምተህ ከፈጸምክ አንተ ብፁዕ ነህ። እህቴ አንቺም እንደዛው። ኦኬ ብዙ ጊዜ ስለ ስግደት ሲነሳ አዎ ዮሐንስ በትክክል ተሳስቷል ብለን እኛ እንናገራለን አይደል? አዎ ማርያምም እዛ ጋር እንግዲህ አምላክን መውለዷ በጣም ታቢያ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ ሊሆን ይችላል። በቃ ምክንያቱም አምላክን የወለደች ናታ። ሊሰማት የሚችለውን ፕራውድ እኛ ልንለካው አንችልም። ጌታ ኢየሱስ ግን ቃሉን ሰምቶ የሚታዘዝ ሁሉ ደግሞ ብፁዕ እንደሚባል ይናገራል። እሱ መጽሐፍ ቅዱሱ ሁሉን ባላንስ ያደርጋል፣ ሁሉን ይመዝናል ስንል በምክንያት ነው። ይሄው እድል አገኘ ልጇ፣ በቃ እድል አገኘ። ለምን ስለሱ አልተናገረም? ለምን አላስረከበንም? ለምን አልነገረንም? እንድንጠፋ ነው እንደ የመጣው እሱ? እንድናመልጥ አይደል እንዴ? ለምን አልነገረንም? ማምለጫ መንገድ ከነበረች እሷ፣ መዳኛ መንገድ ከነበረች ለምን አልነገረንም? የምታስታርቀን እሷ ከነበረች ለምን አልነገረንም? ኦርቶዶክሳውያን ወገኖች ለምንድን ነው አይናችሁ የታወረው? ለምንድን ነው ይሄ ሁሉ ጌታ ኢየሱስ ክርስቶስ ላይ የእግዚአብሔር ቃል ላይ የሚደረግ አመጻ ነው? አመጻ የተደረገውን ነገር ሁሉ ወስዶ ለሷ መስጠት። ኦኬ መንታዎችን እንኳን እኮ የምንለይበት ምልክት አለን እኮ። እንዴት ነው ሁሉን ነገር ወስዳችሁ ግልብጥ የምታደርጉት? በጣም ከባድ ነው በጣም። ስለዚህ አትሸወዱ። መዳን በሌላ በማንም የለም ወገኖች። በእርግጥ የዚህ ቤትን አገልግሎት የወንድሞችን አገልግሎት በእውነት የነ ኤርሚን የነ ዳጊዬን የሁሉንም በቃ የነ ዳኒን የነ ሜሎስን የሁሉንም አገልግሎት ፍሬውን እያየን ነው። ጌታ ኢየሱስ የተባረከ ይሁን ለዚህ። አሁንም ደግሞ ከዚህ በላይ የአይናቸው ቅርፊት እንደሚነሳ አምናለሁ እና ይሄንን ነው የምለው። ኤርሚዬ እኔ እህቶች ለእናንተ ለመናገር ለምትችሉ እድል ልስጥ። ተባረኩ። ተባረክ ሜርሲ። ቴንክ ዩ ጸጋ ይብዛልሽ። እሺ እብራይት እየተቻለሽ? አዎ እችላለሁ። እሺ ሰላም ለእናንተ ይሁን ወገኖች ከላይ እስከታች። እንግዲህ ዛሬ ደስ የሚል ነገር ተጀምሯል።
እኔ በርዕሱ በቂ ሆነ እንግዲህ ዳጊየም ኤርሚም መርሲም መልስ ሲሰጡ ሰምቻለሁ። ግን ከዛ በፊት ከኔ በፊት ሰላም ካልተኛሽ ካለሽ ልታወሪ ትችያለሽ። ኦኬ እኔ አንዴ ከመጀመሪያሽ በፊት እሺ ቆይ እንግዳ ከታች አንዳንድ ቁጥር እየጻፈ ነው። አሸብር ከየት ቤተ እምነት ነው? ኦኬ ኔትወርክም ደካማ ነው። ዝም ብለህ አንዳንድ ቁጥር ትጽፋለህ። አላውስ ከየት ቤተ እምነት ነው? በጣም ይልካሉና ሲሞክረው ይሄም ቀን አለውን ብዙ ጊዜ ነበር። እሺ ቀን አለው። ሰላም ነው? ከየት ቤተ እምነት ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ቤተ እምነት ነው። ብዙ ሰዓት በምን እንደምታስወጣኝ አላውቅም። እየገባው ነበረ። ከየት ቤተ እምነት ነው? ኔትወርክ ነው የሚያስወጣ ብራዘር። ቅድም ገብተህ ማይክን አልዘጋህም። ማይክን ሳዘጋ ስቀር ስታንኩሻኩሽ አስወጣኸው። ብዙ ሰዓት እየሞከርኩኝ ስለምታስወጣኝ ነው። በጣም አሁን ከየት ቤተ እምነት ነው ብራዘር? ምን አልከኝ? ከየት ቤተ እምነት ነው? ከዱባይ ነው። ቤተ እምነት ከየት ነው? እታች ውረድ። እሳህን መካከል ቆመህ ነው እንደምታወራው። ኩሽና ውስጥ ነህ? እሺ ኤርሚ ለኦርቶዶክሳውያን ካሉ ይግቡ። በቃ ቦታ ኧረ ችግር የለም። እሺ እንደዚህ ሳህኑ ይንኳኳል። እሱም ከየት ቤተ እምነት ነው ብዬ ስለው ከዱባይ ይለኛል። ዱባይ የሚባል እኮ ቤተ እምነት የለም ሀገር እንጂ። ኦኬ እህትዬው መቀጠል ትችያለሽ። እሺ እስኪ አይ ጥያቄ ካላቸው ሌላ ገስት የምትልኩ እንትናችሁ የሚሰራ መሆን አለበት ቢያንስ እንኳን እዚህ መዳረቅ ስለሚሆን ማለት ነው። ኦኬ እሺ እኔ መናገር የምፈልገው ጳውሎስ በደማስቆ የታየችው ማርያም ናትን የሚል ጥያቄ ነው። በርዕሱ ነው። ጳውሎስ ኢየሱስ እንደሆነ እሱ በራሱ በግልጽ የተናገረው ነገር አለ። እንደው ቅድስት ድንግል ማርያም በየቦታው ማስቀመጥ ትክክል አይደለም። ኦርቶዶክሶች አንዳንዴ በማስተዋል አንብቡ እንጂ የእውነት ከዚህም በፊት የተጻፈ ቢሆን እንኳን አባቶች ስተው ሊሆን ይችላል ብላችሁ እንደገና ደግማችሁ ቤተክርስቲያን ጠይቁን የምለው እሱ ነው። ሄዳችሁ መምህራኖቻችሁን ነፍስ አባቶቻችሁን ጠይቋቸው። ከእነሱ ያልተሻሉ ናቸው አይመልሱላቸውም። ስለዚህ ደግሞ መጽሐፍ ቅዱስ አንብበው መምጣት ወደኛ የእውነት በጣም 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 በቃ የማርያምን ነገር ከእግዚአብሔር በላይ የማድረግ ምን ይሁን ብላ ነው ሰው ሊያሳድድ ሰው ሊገል ፈቃድ አውጥቶ ከራባይ ኢየሩሳሌም ፈቃድ አውጥቶ ከጤርሲስ መጥቶ እኮ ሄዶ እሱ እኮ ሊያሳድን ሄደ እንዴ? ከኢየሱስ ውጭ ማን ሊያቆመው ይችላል? እሱ እኮ ትክክለኛ ነገር ነው። ከህግም ያለ ነቀፋ ነበርኩ ያለ እኮ ነው። ህጉን የፈጸመ ሰው እኮ ነው። በህግ ስናየው እኮ ጻድቅ ነው። ልክ ነው። እኔ እግዚአብሔር ነኝ ብሎ የሚያምኑ ብዙ አይሁዶች ቢሳደዱም ተነስተው ወደ ደማስቆ ገቡ። ተከትሎ ሄደ። ይሄ ሰውዬ እኮ ህጉን ነው ትክክለኛውን ነገር ይዞ ነው ሄደ። እሷ እኮ እናት ነች አይደል? በስጋ የወለደች እንደማንኛውም ትንቢት የተፈጸመላት በጣም ጀግና የሆነች ሆኖ የማያውቅ በእሷ ላይ የተፈጸመላት ናት። የጌታ ኢየሱስ ክርስቶስ እናት ነች በስጋው። ከየት ምን ብላችሁ ብታስቡት ነው ማርያም ተገለጠች ደግሞ ለጳውሎስ? እኔ አሁን አዲስ ነገር ነው እየሰማሁ ያለሁት። አሉ ነው እነ ኤርሚ ኦፍኮርስ ኑረውበታል፣ ያውቁታል። እንዴ አንዳንድ ጊዜ የምትገለጥበትን መንገድ ምረጡ እንጂ አንዴ አባይ ዳር፣ አንዴ ጣና ዳር፣ አንዴ እንዲህ ምን ጊዜ ኑሯት ነው? ፍላይት ነበር እንዴ በዛ ዘመን? እንዴ በስርዓት እንኳን የአይሁድ ህዝብ በአገሩ መኖር የማይችል አንደር እንትን የነበሩ እኮ ናቸው። ኮሎናይዝድ የተደረጉ እንትን በጣሊያን። እንዴ አንዳንድ ጊዜ ታይም ማሰብ ጥሩ ነው። በተለይ የተማርን የምትሉት ጋይስ የእውነት ፍላይት ያለው ሰው እንኳን በዚህ ዘመን እኔ ፍላይት ማድረግ የምችለው እንኳን አንዴ ጣና፣ አንዴ ደማስቆ፣ አንዴ ኢየሩሳሌም፣ አንዴ ምናምን። እንዴ ጋይስ አንዳንዴ የምናስብ እንጂ ከባድ ነው። ጳውሎስ እኮ ይግባኝ ጠይቆ በሄደ ጊዜ ብዙ ጊዜ ዘመን በመርከብ ሂደዋል። መርከብ ሁሉ ተሰብሮባቸው ዛጋባብ ሲነድፈው ሲናወጥ መርከብ እናያለን። በምን ሂሳብ ነው? እንዴት አድርጋችሁ ብታስቡት ነው የእውነት
አንዳንድ ጊዜ ትንሽ ማሰብ ጥሩ ነው። አንዴ አጣዬ ትደርሳለች፣ አንዴ ኢትዮጵያ የሆነ ጫካ ውስጥ ትገባለች፣ አንዴ ጣና ዳር ትደርሳለች፣ ለቀብር ትጠራለች፣ ትሸኛለች፣ ሰው ታመጣለች። መጽሐፍ ቅዱስ የሚለው አንድ ሀገር ሄዳለች፣ የተሰደደበችበት ልጇን ይዛ የሄደችበት። ለምን ጩኸት በራማ ተሰማ? የዛብሎን ምድር ለምን ራሄል ስለ ልጆቿ ታለቅሳለች የተባለው ይፈጸም ዘንድ ኢየሱስን ሊገለው ፈልጎ ግብፅ ተሰዳለች። በትክክል መጽሐፍ ቅዱስ ይለዋል። በትክክል ግብፅ ውስጥም ደግሞ እኔ አንድ የሰማሁት ታሪክ ነበር ከዚህ በፊት ኤርሚያ ቲንክ በዩቱብ ይመስለኛል ያስተማርከው ወይ እዚህ ቲክቶክ ላይ መጀመሪያ ላይ ስንገባ ሊሆን ይችላል። ግብፅ ውስጥ ሄዳ ግደልልኝ ይችን ቤት አለቅም ብላለች ብላ ገብርኤል መቶ አስምጧቸው ምናምን እሱ ደግሞ አልቋል ተብዬ የእውነት አርፌ ነበር። ታው እንጂ ልጅቷንም ያለ የሴትዮዋንም ያለ ክብሯ የማይገባትን ልጇ ይከብር ዘንድ ዝቅ ያለች ናት። ኢየሱስ ክርስቶስ ቢያስፈልግ ኑሮ ሁሌም ምላት ነገር አለች። ቢያስፈልግ ኑሮ ስለ ጴጥሮስ መማጸኑን የተናገረ አምላክ ዶሮ ሳይጮህ ትክደኛለህ ግልጽ እያደረገ ሄደላቸው ስለ እያንዳንዳቸው የተናገረ ያወራቸው አምላክ ቢያስፈልግ እናት ናት ብሎ ይሄ ሰው እኮ ስጋዊ ቢሆን ምድር የሚኖር ቤት ሰርቶ አግብቶ የሚኖር ቢሆን ኖሮ ሬጉላር ሰው ካረጋችሁት እንግዲህ የምትሉትን ሁሉ እናቱ ፈጽማለች። መቼስ እናት ለልጇ ትዞራለች እንበለውና ከማርያምም ይሆን አይደለም ከነቢያት የተደረገ የተፈጸመ ነገር ነው እንዴ። ሁሉ ጊዜ አንዲት ቃል እኮ ይበቃዋል። ተሰሙኛላችሁ የምድር ሰዎች? ከዚህ በኋላ በስጋ የወለደችኝን ድንግል ማርያምን እንድትሰግዱላት እንድታመልኳት ቢል እኮ እኛ እናደርገዋለን። ምን ችግር አለ? መጽሐፍ ካዘዘን ወደን ነው። አንድም ግን ፍጡር አልተመለከም። ከዛ ፍጥረት እስከ ራእይ ስናይ አንድም ለሰላምታ ጎንበስ ብለው ሰግደው ሰላም አሉ የተባሉትን ይሄው ሰገደ ይላል። እኛ ምን ሰግዳለን? እና እንግዲያስ አሜሪካን ሀገር እና እንግዲያስ ኢሮፕ ወይም አውስትራሊያ ኒውዚላንድ እና የትኛው ነጭ ሰግዶ ሰውን ሰላም እንደሚል ታሳየኛል? እግዚአብሔር የሆነ ሰፈር ውስጥ ቁጭ ብሎ በቃ ከኢትዮጵያ እስከ እስራኤል እስከ ግብጽ ነው የሚመላለሱ እነዚህ እነ ማርያም እነ ምናምን ሰምራ እነ ምናምን የሚባሉት ሁሉ ወይ ፍላይት የለ። ይሄ ትክክል አይደለም። ቅድስት ድንግል ማርያም እግዚአብሔር ያላትን ነው የሆነች። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ኢማኑኤል ይላሉ። ይሄን በደንብ አጥኑት። በአማርኛም ተተርጉሟል መጽሐፍ ቅዱስ ላይ በቂ ነገር። እንዴት እንደ ዕለት ዕለት መዝገባችሁ እየከበደ ሄደ። በእውነት እግዚአብሔር መንፈስ ቅዱስም እንዳይቀርባችሁ እኛንም እንዳትሰሙ ልክ እንዳይሁድ በቃ ውር ብላችሁ እየቀራችሁ ነው። የማይገባውን አምልኮ እየሰጣችሁ እየለፋችሁ እየጾማችሁ መልካም ነገሮችን እያረጋችሁ እየዘከራችሁ ድሃን እያበላችሁ እንዴት በዚህ ደረጃ ሰው ሁና ተፈጥራ ያለችን እንደ አንድ አምላክ ማየት የሌለ የእናት አባት ስም መስጠት ከየት ዘርግንድ እንዳመጣችሁትም አላውቅም። ኢያቄም ምናምን ምናምን ይሄ ነውር ነው። ይሄ በጣም 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 ነውር ነው። በኡራኤል ክንፍ ተቀምጣ ሄለን ምን ያልተቀመጡበት ክንፍ አላቸው። ይሄ ሁሉ ግን ኢትዮጵያ ብቻ ነው። እግዚአብሔር ከኢትዮጵያ ውጭ የሚያየው ቦታ ያለ። ኢትዮጵያም የተወሰነች ሰፈር ናት፣ የተወሰነ መንደር በቃ ጣና ዙሪያ ምናምን ቡልጋ በቃ። ሌላው ኢትዮጵያም እንግዲህ እኛ ሰባዊ ነን ካላችሁ እስከ የመን ድረስ ሄደዋል። እነ ማርያም አንድ ጥቅስ አምጡልኝ። የለም በራሳችሁ መጽሐፍን ብትባሉ አንድ ሰፈር የአንድ ሰፈር ተሽከርካሪ። ይሄ ትክክል አይደለም። እግዚአብሔር ለዓለም ነው ኢየሱስን የላከው። ዓለም ሁሉ በቃ እየሰማ ያመነበት ለተቀበሉት ሁሉ የዘላለም ሕይወት እንዲሆን ራሱ እግዚአብሔር ወልድ ነው ስጋ ለብሶ ወደኛ የመጣ እኛን መስሎ ኃጢአታችን በመስቀል ጠርቆት ነፃ ያወጣን። ማርያም አይደለችም፣ ጴጥሮስ አይደለም፣ አንዳቸውም። አንዲት በስተት እንኳን አንዲት ቢስማር እንግዲያውስ ለምን አልጻፋችሁም? ጀግና ከሆናችሁ ተንደርድራ ሄዳ ወይ ልጄን አትምቱብኝ የዛሬ ዘመን እናቶች ይላሉ። አይ ሪመምበር እኔ በኢሬቻ አካባቢ ሰው በሞተ ጊዜ የልጇ ሬሳ ላይ ያስቀመጧት ሴት ነበረች። እኔ እንግደሉ ብላ ፊት ለፊት የተጋፈጠች ጥይትን
እንግዲያውስ አንዲት ዱላ አንድ ሰው አልወረደበትም እዛ ላይ። ሐዋርያው ዮሐንስ ነበር፣ መግደላዊት ማርያም ነበረች፣ የማርታ እህት ማርያም ነበረች፣ ቅድስት ድንግል ማርያም ነበረች። ጥቂት የገሊላ ሰዎች ተከትለውታል እያለቀሱ። አንዳቸውም ቦታው ላይ እየወደቀ ተነሳበት የተባለው ቦታ ላይ ኢየሩሳሌም ሲሄዱ አንድ ቦታ ላይ እከል ያገዘው የለም። አንድ ብቻ መንገደኛ ሲያልፍ መስቀል አሸክመውታል። ደክሞ ስለነበር ጌታ ተደብድቦ አንድም ያገዘው የለም። ቅድስት ድንግል ማርያምም አይፈረድባትም በዚህ ይሆን ዘንድ ታውቃለች። ጀግና እናት ስለሆነች ግን ዋጥ አርጋ ይዛ ትንቢቱ እንዲፈጸም ትፈልጋለች። ስትረብሽም ስትጮህም አይታይም አይሰማም ማናቸውም። ኢየሱስ ብቻውን አይዋጣም፣ ስለማያዋጣ ነው። ኢየሱስ ብቻውን እባክህ ልጄን ተውትና እኔን አንድ ዱላ አሳርፉብኝ አላለችም። ዮሐንስ ነበር መስቀሉን ሊሸከም ይችል ነበር። ከሐዋርያቶች ሁሉ ወጣት የነበረ ዮሐንስ ነው ይባላል። መጨረሻ ሞተ የሚባለው እሱ ነው። እንግዲህ እሱ እንኳን ሩጦ ሄዶ ራባይ ብሎ መምህሬ ብለው እንደሚያቆላምጡት ሄዶ እንኳን እንሸከም አላሉም። ለምን? ወንጌል የገባቸው ናቸው። 3 ዓመት አብረውት ነበሩ። እሷማ ድንግል ማርያምማ ከልጅነቱ ከዜሮ ጀምራ ለእናቷ ለጎረቤት እንኳን ብትነግረው የማይታመን ታሪክ እግዚአብሔር አድርጎላታል። ጸጋን የተሞላሽ ወይ የተባለላት ነች እንዴ! ጌታስ በጣም ነው የሚያሳዝነው። እለት እለት እኔ ማልቀስ ነው በቃ እየሰማሁ የእውነት በጣም ነው የሚያሳዝነው። በዚህ ደረጃ እግዚአብሔርን መዋጋት አትችሉም። ዘመን መጣ በቃ እነኚህ ሰዎች እህትየው በአንዱ እኮ ቢቆም ጥሩ ነበረ። በአንዱ ቢቆም ጥሩ ነበር። ከዚያ ቤትም ማሳይተናል። አሁንም እናሳየውን እዩ። ለምሳሌ እርሜ አቤት ዳጊ አይ እንትን በዛ ሰፈር የገድሉ ተጽዕኖ ፈጣሪ የሚባለው ሰውዬ እንትን እያለ ነበር። ባለፈው ነግሬሃለሁ። ማርያም ለጳውሎስ የተገለጠችበትን መጽሐፍ ባካችሁ ያላችሁ ስጡኝ፣ ባካችሁ አምጡልኝ እያለ ላይቭ ላይ ስጠይቅ ያው አለኝ ሪከርዲንጉ አሰማለሁ። እና ብዙ ሰው የሚያውቀው ሁሉን እንደሚያውቅ ሁሉን እሺ ማወቅ አያውቅም። ግን ይሄንን ቆይ ልንገርህ፣ ይሄንን ሐሳብ ይናገራል ያውቃል ብለው ነበር የሚጠብቁት። እና ባካችሁ ሲሉት የነበረው የገድሉ ተጽዕኖ ፈጣሪ ራሱ አረ በፈጣሪ ያለ ነበር። መቼለታ እሱ ቪዲዮ አሰማለሁ ሲጨርሱ። አረ በፈጣሪ አሁን አንዴ ቆይ 5 ደቂቃ አስጠኝ። ግን አረ በፈጣሪ ሲል ነበር። ያው አምጥተለታል። አሁን በጣም ደስ ብሎታል። የሌለም መሰለኝ መጨረሻ ላይ ይሄ ነገር ዘማርያም ዘለቀ እንደሚሆን አልጠራጠርም። ዘማርያም ዘለቀ ማለት ነው የገድሉ ተጽዕኖ ፈጣሪ ራሱ አረ በፈጣሪ እያለ ነው። አረ በፈጣሪ አምጡልኝ ይሄንን ነገር ኢዮብ ሲል ሰምቶ ማለት ነው። ኢዮብ ሲል ሰምቶ ኢዮብ ከየት አመጣው ብሎ ተጠራጠሩ። ኢዮብንም የለም እንዳይል ፈራ። ገባህ? ቢኖርስ ብሎ ፈራ። በኋላ ባለፈው እንዳሳያቸው እንድታሳያቸው እየጠበቁ ነበር። ዛሬ ገላገልካቸው። ባለፈው ያኛውን መረጃ አሳያቸው የት ገጽ ላይም እንዳለ ያው መጨረሻ አገኙት። አሁንም ይሄኛውን አግኝተውታል። መቼም አሁን ላይ ልቡ ያረፈ ይመስለኛል። እንግዲህ አንተ እየመጣህ እስክትገልጥ መጠበቅ ይኖርበታል። ለዘማርያም ዘለቀ ንገሩት። ጠቅስ የሚፈልግ ከሆነ የገድላት የድርሳናቱን እኔ ጋር ይጻፍ። ምንም ኢዮብ ጋርም ራሱ ኢዮብም ከኛው ሰምቶ ነው የነገሩ ማለት ነው። ጳውሎስን ለሐዋርያነት መጥራቷ እኮ ብቻ አይደለም፣ በደማስቆ ላይ ተገልጣ ሰላም ለስዕልኪ ሀፈ ማህያዊ ካህናት ስላላችሁ እዚህ ማለት ነው። በጸዴንያ ወግብፅ ዛወት በኢሳዊ ለመጸባሃዊ ማቴዎስ ማርያም እንተረሰይክዮ ወንጌላዊ ለመጸባሃዊ ማቴዎስ ማርያም እንተረሰይክዮ ወንጌላዊ። እውነት ነው ካህናት ቄሶቹ፣ እውነት ነው ይሄ? እቺ ቃል እውነት ናት? እውነት ነው ወይ? አይመልሱም። ምን ብለው እንደጻፉ እንደተረጎሙት ልንገራችሁ። ግዕዝ ውስጥ ነው የሚደበቁት። ትክክለኛ አልተረጎሙም ብለው ማለት ነው። ራሳቸው ጽፈውታል። በጼዴንያና በግብፅ ያለ ሐሰት ፈዋሽ ወዝን ላፈሰሰ ስዕልሽ ሰላምታ ይገባል። ቀራጭ ማቴዎስን ሐዋርያውን ማለት ነው ወንጌላዊ ያደረግሽው ማርያም
ወዲያ ራስ ቀራጭ ማቴዎስ ያው ከቀራጭ ቦታ ነው የተጠራው። ወንጌላዊ ወይ ደግሞ ሐዋርያ ያደረግሽው ማርያም ለጳውሎስም የተገለጠችለት እሷ ናት። ማቴዎስንም ማቴዎስን ወንጌላዊ ያደረገችው እሷ ናት። ሰላም ለስዕልኪ ሀፈ ማየዊ በጼዴንያ ወግብፅ ሐውዛት ወይሳዊ ለመጸባ ማቴዎስ ማርያም እንተረሰይ ወንጌላዊ ይኩነኒ ወትረ ጸሎተኪ ከስንት ዓመት በኋላ ልበለው እንጂ ይኩነኒ ወትረ ጸሎተኪ መሐዝ እምዘመነ ኩሉ ወንሳዊ አቃቤ ዘማልት ወዘለሊት ላዊ። እውነት ነው። ይሄ ኤክስ ነው መደረግ ያለበት ኤክስ። ለምን? አንደኛ ያለ ሐሰት ወዝን ስላፈሰሰ ስዕልሽ ይላል። ወዝ ማለት ላብ ማለት ነው። ነገሩ ኤርሚያስ በላብ ላይ ምን እንትን አለ? ወተትም ታፈልቃለች፣ ደምም ታፈሳለች። ካፍንጫዋ ብቻ ነው ይወርዳል ብለው ያላሉ እንጂ የማይወርድ ነገር የለም። እስካሁን ካፍንጫዋ ይወጣል ነው ብለው ያላሉን፣ ወይ ሽንቷን ትሸናለች እንጂ ያላሉን ሁሉን ነገር ብለዋል። የማርያም ስዕል እንደዛ ያደርጋል ይለዋል። ወዝ ማለት ላብ ማለት ነው። ወዝን ላፈሰሰ ስዕልሽ ስትሮጥ ነው ወዝ የሚወጣት። መቼም ስንሰራ ወይ ስትሮጥ ነው ሰው ላብ ወዝ የሚባለው የሰውነት ወዝ የሚወጣው ላባችን የሚወጣው ስንሰራ ስንሮጥ ነው። ስዕሏ እየሮጠች ነው ወዝ የወጣት ወይስ ስራ በዝቶባት ነው? በማን ላይ ነው የምትቀልዱት? ይቆጨኛል። ይህንን ተረት ተምሬ ያኔ ድቁና ስፈተን አንዱ ከተጠየቅኩት አንዱ ከማርያም ከመልከ ማርያም ላይ ለዝክረ ስብኪን ነበር። ወዲያ ራስ ምን ነበር የደረሰ ታስታውሰዋለህ? ወዲያ ራስ ምን ነበር የተጠየቀው? ለዝክረ ስምኪ ተጠይቄያለሁኝ። የመልካ ኢየሱስን ነው ማላስታውሰው። መድኃኒዓለምንም ለዝክረ ስምከን ተጠይቄያለሁ። ሰላም ለዝክረ ስምኪ ሐዘ እምነ ከልበኒ ወቆስት ወእምነ ሰልበት ሞስት ማርያም ድንግል ለባሲተ አብይ ትእዛዝ ይስከየኒ የሌለ ጸባሁ። ነገሩ ለካ ወዲህ ነው፣ ወዲህ ነበር። አየህ ነገሩ ለካ ቁም ነገሩ ያለው ይህ ላይ ነበር። እኛ ማን ነግሮን? ይሄንን ማን ነግሮን? የእግዚአብሔርን ቃል ይሄ ጴንጤዎቹ ናቸው ይዘው እነሱ እዛ እንትን ይሉላል። እኛ እዛ ለጥፍርሽ፣ ለፀጉርሽ፣ ለአይንሽ እያልን ማርያም እናመሰግናለን ብለን። ለማንኛውም እሺ ኤርሚ አቤት መጣ። ይኸው ስሙት። እሺ ስሙትና ከዛ በኋላ በደንብ ከፍትላችኋለሁ። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የታምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። አያውቀውም ማለት ነው። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው። ያላችሁ ይሄ ሰውዬ ነው እንግዲህ የተዋህዶ የቁርጥ ቀን ልጅ አንበሳ። ፈልጋችሁ ላውጣላችሁና ቪዲዮን ማርያም እኔ ስላለ እሺ ከፍተዋለሁ። አንዴ ስራ ላይ ስላለውን 2 ደቂቃ አስጠኝ። ግን አንዴ ስማው ደግመህ ማለት የአፋልጉኝ ጥሪ እኮ ነው። የሰውዬ ማለት በማያውቀው ነገር የሚሞግት ማለት ነው። የት ነው ባካችሁ ገጽ አንተ አብራራው ታውቀዋለህ። ኤርሚ ብቻ በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የታምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። እኔ አላገኘሁትም እስካሁን። ሰው አለ። ይኸው ኤርሚያስ ይባላል። አሰማው ኤርሚ ቀጥሉ። ኦኬ እሺ እንግዲህ አድርሱለት። በተስፋ ገብረስላሴ እትም በተስፋ ገብረስላሴ ዘብሔረ ቡልጋ በእሳቸው እትም ላይ በዚህኛው ማለት ይቅርታ አንድ ጊዜ ወንድሜ እንደገባህ እታች ይቅርታ እታችሁን። እሺ እንደገባህ ይቅርታ ወንድሜ እታችሁን። ኦኬ
በዚህኛው ታምረ ማርያም ላይ በተስፋ ገብረስላሴ ዘብሔረ ቡልጋ በዚህኛው ላይ ለዲያቆን ዘማርያም ዘለቀ አድርሱት 97ኛው ታምር ላይ ሂድ በሉት 97ኛው ታምር በእንተ ጳውሎስ ብሎ የሚለው ላይ አይ ነው እንንገረው ቢግ ቦስ እንንገረው ምንም ችግር የለም ታዲያ ምን እሱ ይሄን ሁሉ አንብባው ሊያውቀው ነው እኛን ይጠይቀን እነሱ ይስሙታል እኛ እናነባዋለን ይሄን 97ኛው ታምር ላይ ሂድ በሉት ኦኬ በዚህኛው ታምር ላይ ደግሞ 98ኛው ታምር ላይ በሉት እሱ አይመጣም እዚህ ቤት አይመጣም መጥቶ አይነጋገርም ጨዋ ስለሆነ ማለት ጨዋ ማለት አመለሸጋ ሳይሆን ያልተማረ ስለሆነ እንደዛ ነው በየመለው እንጂ ለዚህ ነው አየህ አንድ አገልጋይ ነው ያለ ነገር ባለፈውም እንደዚህ ሲል ነበር የጎጃም ህዝብ አይድንም ብሎ የሚል የቱ ጋር ነው ያለው አይልም አያችሁት አይደል እስክሪፕቶ ይዘን እንደዚህ ብሎት የሚላት ነገር አለችው እንትን ሙያው ነው አያችሁት አይደል አይልም አረሲ ተረጋጋ ዘማርያም አያችሁት አይደል የጎጃም ህዝብ የቱ ጋር ነው ብሎ የሚል በቃ እንደዚህ ነው ይሄ ነው ሙያው ብራዘር ተረጋጋ ክንፎ የተመታ ዶሮ ይመስል አትሯሯጥ መጽሐፉን በደንብ ቁጭ ብለህ አንብብ ዲያቆን ዘማርያም ዘለቀ ተረጋጋ አሳዩኝ ማፈሪያነት እኮ ነው እኛንን ጴንጤው ኤርሚያስ ነው እየሰጠ ያለው መረጃ ማለት ነው ባለፈውም የጎጃም ህዝብ አይድንም ብሎ የሚለውን ገልጬ ታምር 32 ማነው ምዕራፍ 32 ላይ ነው ብዬ ከገድለ ተክለ ሃይማኖት ላይ እኔን ያሳየው ማነው ከገድለ ገብረ መንፈስ ቅዱስ ላይ ማለት ነው አያችሁት አይልም እንትን ብሎ ቤተክርስቲያን እንትን ብሎ አይልም ታው ተረጋጋ እንደዚህ እንደኛ አንብብ እሺ አንብብ በደንብ እንደዚህ ስታነብ ታገኛለህ እንደዚህ ማስታወሻ ትጽፋለህ ማንበብ ነው ብራዘር እንደዚህ ላሳይ ቆይ እንደዚህ ማንበብ ነው አየህ እንደዚህ ስታነብ የቱ ጋር ምን እንደተጻፈ ታገኘዋለህ ማንበብ ነው ማንበብ እናንተ ትስሙታላችሁ እኛ እናነባዋለን ኦኬ በዚህ ክፍል ላይ መጽሐፈ ሰዓታት ከየትኛው ጋር ልጀምርላቸው ወዲ ሐራስ ዘሌሊት አሁን ባለፈው ያ ልደተ ቃል የሚባለው ቀደም አባቶች የሉንም ብሎ የሚል ተጠይቆ ስዕል አድህኖ ብላችሁ እናንተ የምትሉት በቤተክርስቲያናችሁ ብላ ስትለው አንዷ እህት ኧረ አንልም እኛ በፍጹም ስዕል አድህኖ እኛ አንልም በቤተክርስቲያናችን ስዕል አድህኖ አይባልም ማለት እንት ማን ነው ልደተ ቃል ማለት ነው አይባልም በቤተክርስቲያናችን ስዕል አድህኖ አለ አሁን ይሄ ታዲያ አሁን አባቶች የሉንም ማንም ዞር ብሎ የሚያየን የለን ብሎ ያለው ሰውዬ ይኸው መጽሐፈ ሰዓታት ዘሌሊት ይሄን ነው ሰውን ቆሞ አስተውሎትም አያውቅም እሺ ምን ይላል የአማርኛው ገዙም እንደዛው ነው ንግስት ማርያም ሆይ በጸሎተኛ ሁሉ አይን ፊት ኃጢአቴን ታስተሰርልኝ ዘንድ እሰግድልሻለሁ በስዕለ አድህኖ ስዕልሽ ፊት የምትጠር የምትመሰገኝ ድንግሎ የታምርሽን ታሳይኝ ዘንድ እሰግድልሻለሁ ይላል ልደተ ቃል ስዕለ አድህኖ አይባልም ብሎ ስዕለ አድህኖ ግዕዙ ምን ይላል ለስዕለ አድህኖ ስዕልኪ እንተ ተሰመዩ ለስዕለ አድህኖ ስዕልኪ ማርያም ሆይ ለስዕለ አድህኖ ስዕልሽ ክንዷን ዘርግታ ካልጋው የወደቀው ረዳችሁ እኛንም እንደዚህ ጊዜ ትረዳን ዘንድ እንሰግድልሻለን ይኸውልህ ስዕል ካልጋ የወደቀውን ሰው አነሳችሁ በክንዷ ተደግፋ ይላል ስዕል ነች ካልጋ የወደቀውን ሰው በክንዷ ሁሉን ከፍ ከፍ የምታረግ ስዕል አድህኖሽ ስዕልሽ ናት ስዕል አድህኖ ልደተ ቃል ስዕል አድህኖ አይባልም በእኛ ቤተክርስቲያን ይላል መጽሐፈ ሰዓታት ስዕል አድህኖ ይላል ለስዕልሽ የደህንነት ስዕል ነው ተባለ ይሄው ማርያም ስዕልኪ ስዕል አድህኖ ተብለ
በእንተ ዝንቱ ላዕሌ ፍቅርኪ መሰለ። እንዴት እናርጋችሁ ወንድሞቼ? ስዕል አድህኑ። ይኸው ስዕል አድህኑ አንብባ እንደኔ ቁጭ ብለህ ስዕል አድህኑ አይባልም በእኛ በኦርቶዶክስ ስላለ እንዴ ማንንም ታታልሉት እናንተ ማንም ታታልሉት ይኸው የካህኑ ንስግድ ኑ ንስግድ ወንግነ ይላቲ ኑ ንትፌሳ ወነታሐሰይ ባቲ እስመ እመ አምላኪ እቲ ዘበድንግልና ክልኤቲ ዛቲ እቲ ትንቢቶሙ ለነቢያት ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕታት ወእህቶሙ ለመላእክት። አቤት 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 አቤት። እንየዋ ኑ እንስገድ እንገዛላትም ኑ እንስገድ ሶሪ ኑ እንደሰትባትም በሁለት ወገን ድንግል ስትሆን የአምላክ እናት እርሷ ናትና የመላእክት እህት የሰማዕታት እናት የሐዋርያት ስብከታቸው የባለሟል ነቢያት ትንቢት እሷ ናትና ይላል። ጥያቄ የመላእክት እህት ነው ያላችሁት? ለነ ሚካኤል እህታቸው ነች ማለት ነው? ማን ወልዶ በምን በኩል ነው ማርያምና መላእክት የተዋለዱት? የመላእክት እናታቸው ኢያቄምና ሐና ናቸው እንዴ? እናትና አባታቸው የነ ገብርኤል የማርያም ኢያቄምና ሐና ናቸው ብላችሁላል። የመላእክት እህት ብለህ ያልከው መላእክት ለማን እህት የማን ወንድም ሆኖ ያውቃሉ? የሐዋርያት ስብከታቸው ነው ብለው ያሉት ሐዋርያት የቱ ጋር ነው? ምን ብለው ነው የሰበኳት? ታማልዳለች እመቤታችን አለ ጴጥሮስ። ከሙታን ተነስታለች አለ ዮሐንስ። በእርሷ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል አለ ያዕቆብ። እሺ ጻፊው ሰለማ እንኳን እንደሚጽፍ አያውቅም። ይኸውልህ የሙሴ እህት ማርያም ሆይ በስላሴ በአብ በወልድ በመንፈስ ቅዱስ ስም ብዬ ምስጋናሽን ጀመርኩ ይላል። የማን እህት? የሙሴ እህት ማርያም ሆይ ቸር ከሚሆን ልጅሽ መድኃኔ ዓለም ለምኝልን። ማናት? የሙሴ እህት። የሙሴን እናትና የሙሴን እህትና የጌታን እናት እንኳን ያለዩ ሰዎች እኮ ናቸው ወንድሞች እናቶች የሚጫወቱባቸው። በመጽሐፍ ቅዱስ 8 የሚሆኑ ማርያሞች አሉ ስማቸው የተጠቀሰ። ኦኬ ያው ቀደም ያልኩት አኗወርሽ ሰማይና ምድር ሳይፈጠሩ ነው ፀሐይና ጨረቃ አልቀደሙሽም የሰማይ መላእክት ይላላኩሻል። ቀደም ያልኩት ማለት ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔ ዓለም ለምኝልን። መቻለቀና የክቡር ክርስቶስ እናቱ ማርያም ሆይ ደግ ሰው አልቋልና ከገጸ ምድር ሃይማኖት መተማመን ጎድኗልና እኔን አድኝኝ። ማን ነው ቺን ቃል ያላት? ቀጥታ የሚያስታውስ ደግ ሰው ከምድር አልቋልና በሰው ልጆች መካከል መተማመን ጠፍቷልና ብሎ ያለው ነብይ ማን ነው? ቀጥታ ሲኮርጁ እንኳን አይን የላቸው እንኳን ተይ እንደው በትክክል እንኳን ቢኮርጁ ማን ይሄን ቃል ያለው? ነብይ እግዚአብሔር ዳዊት። እስካሁን ማንም የጻፈ የለም። ዳዊት ነው ይሄንን ያለው በመዝሙሩ ላይ። ኦኬ ድንግል ሆይ ባለኝ ኃይል ሁሉ እወድሻለሁ፣ አንቺ መጠጊያዬና መታመኛዬ ነሽና ጩኸቴም ወደ ጆሮሽ ይግባ። ይሄን ቃል ቀጥታ ማን ነው ያለው? አንተ መጠጊያዬ መታመኛዬ ብሎ ያለው ማን ነው? ዳዊት። ጩኸቴም ወደ ጆሮ ይግባ ብሎ ያለው ማን ነው? ዳዊት። እግዚአብሔርን። እነሱስ ጋር ወደ እግዚአብሔር አይደለም ጩኸታቸው እንዲገባ የሚፈልጉት ወደ ፍጡር። ስታነብ እንደዚህ ፈልፍለ አወጣልሃለሁ ማለት ነው። ማርያም ሆይ የራስሽ መጠጊያ ይህች ሀገር የአባትሽ የምናሴ ርስት ገለአድ ናትና ለሕዝብሽም ቀናተኛ ሁኚ፣ ወገኖችሽንም አትጣይ። ማን? ማርያም ሆይ የራስሽ መጠጊያ ይህች ሀገር የአባትሽ የምናሴ ርስት ገለአድ ናትና ይላል። ምናሴ አባቷ ነው እንዴ ለማርያም? አይደለም። ነገዷ ኬት ነው? ከነገደ ይሁዳ ነው። ምናሴ ማን ነው?
ከ12ቱ ከያዕቆብ ልጆች የዮሴፍ ልጅ ከነበረው ኤፍራይም አንደኛው ምናሴ ነው። በግብፅ ምድር የተወለዱት ርስት አለው። ገለአድ የማን ናት? የምናሴ ናት። ልክ ናት። ታዲያ ገለአዳዊው ምናሴ ጋር እሷ ምን አገናኛት? የአባቱ ሀገር እንዴት ሊሆን ቻለ? የአባቱ ሀገር ቤተልሔም ኤፍራታ ነው። ይታያቸው ወንድሞች ናቶች። አታምታታም ስልህ አታምታታም። የአባትሽ የምናሴ ሀገር አላላትም ገለአድ። እሷ የገለአድ ሰው ናት እንዴ? ቤተልሔማዊት ናት። የኤፍራታ ሰዎች ናቸው ዮሴፍም ማርያምም። ማርያም ሆይ ጸሎታችንን ስሚ። ዳዊት ቀጥታ ለጌታ ያለው ማለት ነው። ጌታ ሆይ ጸሎታችንን ስማ ብሎ ያለው ጩኸታችንን በፊትሽ ይድረስ፣ ጩኸቴን በፊትህ ይድረስ። ዳዊት ያለውን ከኛም ፊትሽን አትመልሺ፣ ከኛም ፊትህን አትመልስ። ዳዊት ቀጥታ ያለውን እግዚአብሔር ብሎ የሚለውን ሰርዘው ማርያም ማለት ነው። አቤቱ ጌታዬ፣ ኑ እንስገድ፣ ለማቲ ልጅ ለድንግል ማርያም እንገዛላት፣ ተስፋችን ከሷ እናገኛለንና። ተስፋችንን ከእርሷ እናገኛለንና። ከሷ ምን ታገኛለህ? ተስፋን። ተስፋ እግዚአብሔር አይደል እንዴ? ተስፋችን ክርስቶስ አይደል እንዴ? ኤልኝ ሰማይ የኔን ነገር አድምጥ፣ ምድርም የአፌን ቃል ትስማ፣ መታመኛዬ ማርያም ናት ይለዋል ዳዊት። አለህ አለ ባጸደ ሔዋን። እኛ ግን አለን አሁን እዚህ ወከለን። መታመኛህ ማን ነው? እግዚአብሔር። አምባ መጠጊያ መከለያህ ማን ነው? እግዚአብሔር። ሰማይ የእኔን ነገር አድምጥ ይላል። ምድርም የአፌን ቃል ትስማ፣ መታመኛዬ ማርያም ናት። እነኚህ ሰዎች ታዲያ ጤነኞች ናቸው እንዴ? ወንድሞች እናቶች፣ ሰው አምላኩን መታመኛ ያደርጋል። ረዳቱ የያዕቆብን አምላክ ያደረገ ሰው ምስጉን ነው ተብሎ ይባላል። በፍጡር ተለክፈው ማለት ነው። ልክ ያነበበው ኤርሚያስ እንደዚህ እንገር እያወጣ ማለት ነው። ኦኬ፣ ሚካኤል ላይ የፍጥረትን ሁሉ ነፍስ የምትመግብ ሚካኤል ሆይ በአሸናፊ በእግዚአብሔር አምልሃለሁ። በዚህ ሰዓት ምህላችንን ስማ። የፍጥረትን ነፍስ የሚመግብ ሚካኤል ነው ወይስ እግዚአብሔር ነው? የፍጥረት ሁሉ መጋቢ። ዳዊት ላይ ምንድን ነው ያለው? እጅን ስትከፍት ከበጎ ነገር ይጠግባሉ አይደል ያለው? ፊትን ስትሰውር ግን ነፍሳቸውን ታወጣለህ፣ ወደ አፈራቸውም ይገባሉ ይላል። አቤቱ ጌታዬ። አይ ኦርቶዶክስ፣ አይ ኦርቶዶክስ፣ አይ ኦርቶዶክስ። የፍጥረትን ሁሉ ነፍስ የምትመግብ ሚካኤል ብሎ ማለት ሚካኤል ማን ነው? የፍጥረትን ነፍስ መጋቢ ያደረገው? ወንድሞች ናቶች፣ የቱ ጋ? የእግዚአብሔር ቅዱስ መልአክ ነው። የቱ ጋ ነው መላእክት የሚመግቡ? አንተ መጋቢ ፍጥረት የሆነው እግዚአብሔር መሆኑ ቀርቶ ሚካኤል ነው ይላል። ኦኬ፣ በባህርና በየብስ ያሉትን የምትመግብ ሚካኤል ሆይ በኢየሱስ አመልሃለሁ። በኢየሱስ ለምንሃለሁ። አንተን የምትለመነው ተለማኙ ማን ነው? ሚካኤል። የሚለመንበት ስም በኢየሱስ ሚካኤልን ይለምናሉ። ምን ብለው? በባህርና በየብስ ያሉትን የምትመግብ፣ አሳዎቹን ሁሉ እህል የምትሰጥ ምግብ የምትሰጥ። እግዚአብሔርስ የለም። እኔ ለምን አላነብልህም? ያነበብኩትን እንዲዘርግፌ ልንገር። ቆይ የቃል መልእክተኛው ሚካኤል ሆይ ና ከመቅሰፍትና ከጥፋት ታድነኝ ዘንድ በአማኑኤል እለምንሃለሁ። የሚለመነው አማኑኤል መሆኑ ቀርቶ በፈጣሪ ስም ፍጡር ይለመናል። በፍጡር ስም እንኳን ፈጣሪ እንኳን ራሱ እንኳን አይለመንም። በሚካኤል ስም እንኳን አማኑኤልን እንድትለምን መጽሐፍ ቅዱስ አይፈቅድልም። እነሱ ግን ይታይ አማኑኤልን አሳንሰውት ሚካኤል ተለማኝ፣ አማኑኤል ለማኝ። ጠብቀኝ ቆይ። እንደው ምን አለ መሰለህ፣ አንዱ ቄስ ከዚህ በፊት አስቼ ላንተ ልኬልሃለሁ። አስቼ ያለህ አይደል? እሱም ቪዲዮ ባለፈው በቅርብ ፕሮፋይሌ ሲሞላ ዲሌት አደረኩት። የአንድ ቄስ ንግግር
ኦኬ አስቼ ልኬለት ነበር እዚህ ያገኘዋለሁ። ክብር ይግባው የኔ ጌታ ፈጣኑ መልአክ። ልብ በሉ የኔ ቅዱስ ገብርኤል ስለመብርሃን ልለምንህ እስቲ የኔ ጌታ ልለምንህ እስቲ ስለመብርሃን የኔ ቅዱስ ገብርኤል የኔ ጌታ ቅዱስ ገብርኤል የምስራች ከዚህ በኋላ አንዴ የምስራች ብሎ ሉቃስ ወንጌል ላይ ምዕራፍ 2 ላይ አሰምቷል። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ብሎ ተናግሯል። እንኳን አንተን እኮ ኢየሱስ ክርስቶስን እኮ ለምነዋለሁ። አንተን ግን ልለምንህ እንደው ስለ መድኃኔዓለም ብለህ ገብርኤል አባቴ ሰማኝ። ይሄው ለዚህ በጽሁፍ ሚካኤል እዚህ ደግሞ ሚካኤል እዚህ ገብርኤል ነው። እዚህ ደግሞ ሚካኤል ሆይና ዛሬ ከመቅሰፍት አድነን ዘንድ በአማኑኤል እለምንሃለሁ። አንተ ነህ አዳኙ። በማያድነው ግን በአማኑኤል አዳኝ ሆንከውን ሚካኤልን አንተን እለምንሃለሁ እየተባለ ነው። ፈጣሪ አያድንም ፍጡር ግን ያድናል እያለ ማለት ነው። This is Orthodox። መጽሐፈ ሰዓታት ስብሐተ ፍቁር ማለት ስብሐተ ፍቁር ዘሚካኤል ማለት ተዘረግፍልሃለሁ። የአዳም ጠባቂ ይላል። ሚካኤልማ ፈረደበት አልኩ። የአዳም ጠባቂ ነው ይላል። የአቤልም ጠባቂ እሱ ነው ይላል። ጥበቃውን ተው። አንዱ መልአክ ለስንት እንደሸነሸኑ ተው ጥበቃ ብሎ የሚለው ጋር አሁን አታልፉኝ። አሁን የይስሐቅ ጠባቂ የያዕቆብ የሄኖክ ጠባቂ ነው። የኖህ ጠባቂ ነው ሚካኤል በሙሉ። የአብርሃምም ጠባቂ እሱ ነው። የይስሐቅም ጠባቂ እሱ ነው። የያዕቆብም ጠባቂ እሱ ነው። የዮሴፍም ጠባቂ እሱ ነው። በሙሉ አንድ ሌላ መልአክ ያለ አይመስልህም። ከዛስ የሙሴ ጠባቂ መልአክ ሚካኤል ሆይና ዛሬ ከሰይጣን ጥፋት አድነኝ ዘንድ በስላሴ እለምንሃለሁ። ካንተ በሚያንሰው በስላሴ ሚካኤል ግን እለምንሃለሁ ነው። ፍጡርን በፈጣሪ ስም ይለምኑታል። ስላሴ ከሚካኤል ያነሰ ነው ማለት ነው። This is Orthodox። ደግሞ መላእክትን አናመልክም ይላሉ እንዴ? ያው አንዴ በአማኑኤል ይሉታል፣ አንዴ በኢየሱስ ክርስቶስ ይሉታል። ያው እዚህ ጋር በአማኑኤል የጌታ ስም ማለት ነው። ያው እዚህ ጋር በአሸናፊ በእግዚአብሔር ለምንሃለሁ። እዚህ ጋር በአማኑኤል ለምንሃለሁ። እዚህ ጋር በስላሴ ለምንሃለሁ። ኦኬ የሰለሞን ጠባቂ መልአክ ሚካኤል ሆይ ዛሬ ከሐዘን ታድነኝ ዘንድ በጌታ ለምንሃለሁ። በጌታ እንደው እንኳን ሰዋለሁ የተሳልኩትንም ከፍላለሁ ደህንነት ከእግዚአብሔር ዘንድ ነው ብሎ ሲል የባሪያው ነብዩ ዮናስ የአማቴው እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። እግዚአብሔርም ምኑን አዘዘው? በኦርቶዶክስ ስታነብ እግዚአብሔር የሚለውን አውጥተ ሚካኤልም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። እዚሁ ክፍል ላይ ከረግረጋ ወጣይ ብሎ ያለው ማን ነው? ማንን ያለው? ከረግረጋ ወጣይ ብሎ ያለው ዮናስ። አነበዋለሁ። የት ትሄዳለህ እንግዲህ? አንዴ መታሃል። እግዚአብሔርም ዮናስን የሚውጣውን ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ ሚካኤል ጸለየ። በኦርቶዶክስ እንደዚህ ነው የምታነበው። ወደ ሚካኤል ጸለየ። እንደዚህ የምታነበው በኦርቶዶክስ። ይኸው መጽሐፈ ሰዓታት ላይ በኦርቶዶክስ ወደ እግዚአብሔር ጸለየ አይባልም፣ ወደ ሚካኤል ጸለየ ነው የምታነበው። በኦርቶዶክስ በትክክለኛ ወደ እግዚአብሔር ጸለየ ነው። እንዲህም አለ፣ በመከራዬ ሳለ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦል ሆድ ውስጥም ጮሁ፣ ቃሌንም አደመጠ። ወደ ጥልቁም ወደ ባህር ውስጥም ጣለኝ። ፈሳሾች በዙሪያ የነበሩ፣ ማዕበልና ሞገድም በላይ ላይ ያለፈ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህርም በዙሪያ ነበር። የባህርም ሳር በራሴ ተጠምጥሞ ነበር። ወደ ተራሮችም መሰረት ወረዱ፣ በምድርም መወርወሪያቸው ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። አምላኬ ሕይወቴን ከጉድጓድ አወጣህ። ኦርቶዶክስ የኦርቶዶክስ ወርቅ የሆነ ትምህርቷ
ዮናስን ከረግረግ ከጥልቅ ይሄ ረግረግ ይላል። አናንያ ዛሬያ ሚሳኤልን ነበልባሉን እሳት ያቀዘቀዝከው ይሄን ተውት። ይሄ ያው ሚካኤል ነው ብሎ የሚለው ሚካኤል ነው ብሎ ይላል። ሚካኤል ነው ያወጣቸው ይላል። ድርሳነ ገብርኤል ነው ይላል። ድርሳነ ራጉኤል ነው ይላል። ድርሳነ ኪዳነ ምሕረት ናት ይላል። ማርያምን ይችላል እማይል የለም። በየፌርማታው እኔ እንኳን 6 አግኝቻለሁ። ያወጣቸው ማን እንደሆነ አይታወቅም። ገና 6 ነው በኦርቶዶክስ፣ በመጽሐፍ ቅዱስ 1 ነው። የልቦናዬን ሐዘን ላንተ ማነው ያላንተ ለማን እናገራለሁ? ወዳጄ ሚካኤል ሆይ ዘወትርና ከኔ አትራቅ። የልቦናዬን ሐዘን ዳዊት ያላት ቃል ትዝ ይላችኋል አይደል? ያላንተ ለማን እናገራለሁ? እኔን ለመርዳት ፍጠን ብሎ ያለው ዳዊት ማለት ነው። እዚህ ደግሞ ሚካኤል ሆይና ከኔ አትራቅ። ገጽ 291 ላይ ደግሞ ምን እንደሚል አሳያ። እዚሁ ክፍል ላይ 91 ወደፊት እንሄድና ሚካኤል ሆይ ያላንተ ማንም የለም ነው አይደል ብሎ ያሉት። እዚህ ደግሞ ሌላኛው ምን እያሉ እንደሚደልሉ ይልኛል። ወዳጄ ሩፋኤል ሆይ የልቦናዬን ሐዘን ያላንተ ለማን እናገራለሁ? ዘወትር እኔ ከኔ አትራቅ። እንዴ እዚህ ጋር ሚካኤል ብላችሁ የለ እንዴ? አዎ ሩፋኤልም ሲያገኙት ሩፋኤል ሆይ እኔን ለመርዳት ነው ይላል። ኪዳነ ምሕረትም ሲያገኙት ኪዳነ ምሕረት እኔን ለመርዳት ነው ይላል። አርሴማ ሲያገኙት አርሴማ እኔን ለመርዳት ነው ይላታል። ያገኘውን ማለት ነው። ተሰማንም እንትና አቡኑንም ካገኘ እኔን ለመርዳት ነው ይላል። ከሰለስቱ ደቂቅ በፊት ያዳንካቸው የምጡቁ የአርያም ወፍ ገብርኤል ሆይና ገብርኤል ወፍ ገብርኤል የአርያም ወፍ መላእክት መሆኑ ቀርቶ ወፍ ገብርኤል ወፉ እያሉ ማለት ነው። እነዚህ ሰዎች ናቸው መላእክትን እናከብራለን ብለው የሚሉት። ወፍ ምጡቅ የአርያም ወፍ ይሉሃል። ሰለስቱ ደቂቅን ያዳንካቸው። አሁን ቅድም ግን ሚካኤል ነው ብለው ነግረውን አልነበረ? ሰለስቱ ደቂቅን ያዳናቸው ይሄው አናንያ ዛሪያ ሰለስቱ ደቂቅ ሚሳኤልን ከነበልባሉ እንደቀዘቀስክ ሚካኤል ሆይ የተለመደው ይቅርታ የተነሳ ለእኛም ይቅርታ አድርግልን። ሚካኤል ነው ያዳናቸው አሉ ሰለስቱ ደቂቅን። አሁንስ 2 ወረቀት ገልጠን የታያችሁ ስለ መድኃኔዓለም ገብርኤል ሰለስቱ ደቂቅን ያዳንካቸው። ገብርኤል ሆይ ማዕትህን ሁሉ አብርድ። ከባቢሎን ንጉስ በባቢሎን ፊት እሳትን ያበረከው ሰለስቱ ደቂቅን 4ኛው አንተ ነህ ይላል። 5ኛውስ ማርያም፣ 6ኛውስ ራጉኤል፣ 7ኛውስ ኡራኤል፣ 8ኛውስ ሚካኤል። እኔ ልጨምርልህ 9 አካባቢ ናቸው ማለት 6 አካባቢ ሶሪ 6 ነው 6 አካባቢ ናቸው 6 ናቸው 9 አይደለም 6 አካባቢ። የጠንቋዩን የበልዓምን አህያ ያናገርካት በመንገድም ላይ ያቆምካት ገብርኤል ሆይ ይላል። እግዚአብሔርም የአህያይቱን አንደበት ከፈተ ይላል ዘኍልቍ መጽሐፍ ምዕራፍ 22 ላይ። እዚህ ደግሞ የለም ገብርኤል ነው አህያይቱን አፏን የከፈታት ይላል። ኦርቶዶክስ እኮ ወርቅ ናት እኮ ወርቅ። እንዲህ አይነት ትምህርት እኮ ነው ያላት። ይገርማችኋል እኮ ወገኖቼ፣ የእኛን ሃይማኖት የሚመስል ነገር የት አለ ይሉልሃል። ይወጣ ነው ገበዝ ሁሉ ገበዝ ቄስ ሁሉ ሆዳም ቄስ ሁሉ ማለት ነው። የበልዓምን አህያ የጠንቋይ በልዓምን አህያ ያናገርካት በመንገድም ላይ ያቆምካት ገብርኤል ሆይ ይሏል። ዘኍልቍ 22 ላይ እንደም ብሎ የሚለው እግዚአብሔርም የአህያይቱን አንደበት ከፈተ ይላል። አስቼ እየሰማ ነው። አይ ኡኡታው እሪታውን እናቀልጣለን እንጂ ማንም የሚሰማ የለም። ማንም ሰማ የለም። ዘኍልቍ 22 ዘኍልቍ 22 ቁጥር 28 እግዚአብሔር የአህያይቱን አፍ ከፈተ። እግዚአብሔር የአህያይቱን አፍ ከፈተ። ዘኍልቍ መጽሐፍ ምዕራፍ 22 ቁጥር 28 ተናገሩ እውነቱን
አህያይቱን ከፈተ እግዚአብሔር። የአህያይቱን አንደበት ከፈተ። የጠንቋዩን የበልዓምን አህያ ያናገርካት አንደበቷን ከፍተህ በመንገድም ላይ ያቆምካት ገብርኤል ሆይ ኦርቶዶክስ 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 የኢትዮጵያ የተረት መፍለቂያ ከፊቴ አትቆምም አልኩ። እንዲህ ነው ገለባ ብቻ የምተውልህ ይሄንን ተረት ሁሉ ማለት ነው። ይኸው ደግሞ እዚህኛው ደግሞ ቅድም ሩፋኤል ብለው ነበር። አሁን ደግሞ ሩፋኤል ወዳጅ የልቦናዬን ሐዘን ወደ አንተ ለማን እነግራለሁ ብሎ ያለዋል። ኦኬ በየቦታው ነው እነሱ የሚሉትን ምኞታቸው ማንን ለማየት ነው? ጌታን ለማየት ነው? አይደለም። የኦርቶዶክሳውያን ምኞት ይታይ ምን እንደሚል ይለ ያለ ከመ አጽምከ ይቀጥቀጥ አጽመ ዚአዬ ይላል። አቤት አቤት አቤት! በራሳቸው አፍ እርግማንላቸው ላይ እንዴት እንደሚያመጡ ከመ አጽምከ ይቀጥቀጥ አጽመ ዚአዬ፣ አጽም እንደተቀጠቀጠ የኔ አጽም ይቀጥቀጥ ብለው ማለት ነው። ጊዮርጊስ ከያከ ፍቅሮዬ ምን እንደሚሉት ወዳጄ ጊዮርጊስ ሆይ አንዲት ዕለት አንተን አይቼ የኔም አጽም እንደ አጽም ይቀጥቀጥ። ማንን ማየት ነው ምኞታቸው? ጊዮርጊስን። ወዳጄ ጊዮርጊስ ሆይ አንዲት ዕለት አንተን አይቼ ቀራንዮ ላይ ጌታ የሞተላቸው እሱም ማየት አይደለም ምኞታቸው፣ ፍላጎታቸው። ጌታ ኢየሱስ አንተን አይቼህ ልሙት እንኳን አይሉም። ልክ አረጋዊ ስምዖን ገና ጌታን ከማርያም ቅፍ አግኝቶ ወደ ቤተ መቅደስ ይዛው ስትሄድ በእስራኤል ልጆችና በሕዝብ ፊት ያቆምከውን ማዳንህን አይቻለሁ፣ አሁን ባሪያህን በሰላም ታሰናብተዋለህ አይደል ያለው። ኢየሱስን ሲያዩት አቅፈውት ባሪያህን በሰላም ታሰናብተዋለህ ያለው አረጋዊ ስምዖን። እዚህ ግን ጊዮርጊስ ወዳጄ ጊዮርጊስ አንዲት ዕለት አንተን አይቼ የኔ አጽም እንደ አጽምህ ይቀጥቀጥ፣ የልዳው ፀሐይ ኮከብ የልዳው ኮከብ የልዳው ንጉስ ጊዮርጊስ ሆይና ይላል። አይመጣልህም ብራዘር፣ ነቱን ልንገርህ፣ አንድ የአርመን ወታደር አይመጣልህም። ስብሐተ ፍቁር ዘጊዮርጊስ ማለት ነው። ሰዓታት ይህንን ከካህናትና ከዲያቆናት በስተቀር ማንም አያውቀውም። ዝም ብሎ ባልቴቱ ጎረምሳ ሁሉ አያውቀውም። አንተ ሰማዕት ጊዮርጊስ እያለኸኝ አንተ ሰማዕት ጊዮርጊስ እያለኸኝ ምን ያስፈራኛል? የማንስ ማስፈራራት ያስደነግጠኛል ይላል። አንተ አለኸኝና። አየው መታመኛ ያንተ ስለሆነ፣ እረኛ ያንተ ስለሆንክ፣ ጠበቃ ያዳኛ ያንተ ስለሆንክ አንተ እያለኸኝ ጊዮርጊስ ማን ያስፈራራኛል? ማንስ ማስፈራት ያስደነግጠኛል ይላል። ጳውሎስ ምንድን ያለው አዲስ ኪዳን ላይ? ነቢያት እግዚአብሔር ብሉይ ኪዳን ላይ ማንን ነው ያሉት? በሞት ጥላ ሸለቆ ውስጥ እንኳን ቤድ አንተ ከኔ ጋር ነህና ክፉን አልፈራም አሉ የኛ አባቶች ነቢያት እግዚአብሔር እነ ዳዊት። እነሱ ግን ፍጡር